እዚህ ጋር ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል የሚለው ሐረግ ላይ ጥምቀት የተባለው የውሃ ጥምቀት ነው? የምን ጥምቀት ነው? የውሃ ጥምቀት ሊሆን ይችላል። ኖሪስ ሊሆን ይችላል ነው ወይስ ነው? ጥምቀት ነው የሚለው። ጥምቀት በተለያየ ቦታ ላይ በክርስቶስ የክርስቶስ የመንፈስ ቅዱስ ጥምቀትም አለ፣ የውሃ ጥምቀትም አለ በመጽሐፍ ቅዱስ ላይ እያወራን ያለ ነው። ኤክስፕሊሲትሊ ይሄን አላለም፣ ግን ጥምቀት ነው። የመንፈስ ቅዱስ ጥምቀትም የውሃ ጥምቀትም ሊሆን ይችላል። ግን የውሃ ጥምቀትም ብትለኝ ዲስአግሪ አላረግም። ኖ ወሪስ እስማማ። እሺ እስከ ዛሬ ግን ምን ብለህ ነበር የተቀበልከው? እስማማ እኔ ሁለቱም ያስኬደኛል። ብዙም እንትን ስለሌለ እኔ በመንፈስ ቅዱስም ጥምቀት በውሃም ጥምቀት አምናለሁ። ስለዚህ ምንም ችግር የለውም። ችግር ከሌለው የሚድነው ምን ያደረገ ነው የሚለው ክፍሉ? ያመነ የተጠመቀ። ስለዚህ ለመዳን ምን ያስፈልጋል? ማመን፣ መጠመቅ፣ መኖር። ያ ስለዚህ ለመዳን ማመን እና መጠመቅ ያስፈልጋል ማለት ነው። ያስ ለመዳን ነው ያልከኝ አይደል? ያ አሜን። እሺ እስኪ ከቸርች የእምነት መግለጫ ላይ ጥምቀት ለመዳን አሁን ቸርችን ወክዬ አይደለም የተናገርኩት ያለሁት ቸርችን ወክዬ አይደለም የተናገርኩት ያለሁት። ስለዚህ እዚህ ጋር ለምሳሌ ምንድን ነው እኔ ለምሳሌ ይሄን ስልህ እንደዚሁ ለምሳሌ ያላመነ እኔ ሰው ማመን አለበት መጠመቅ አለበት ብዬ አምናለሁ ለመዳን። አዎ ምንም ጥርጥር የለውም። ምንድን ነው የምትለው? ጥምቀትን ለመዳን ወይም ለመዳን እምነትና ጥምቀት ነው የምትለው ወይስ እምነት ብቻ? ምንም ለመዳን ሰው አምኖ መጠመቅ አለበት ብላ የምታስተምረው ግን ለመዳን ሰው ግን ሰው ግን አምኖ ባይጠመቅስ ሲለኝ ካመነ ይድናል ብለን ነው የምናስተምረው። ልክ መጽሐፍ ቅዱስ እንደሚል አሁን ምን አለ? አይፈረድበትም። ያላመነ ግን ይፈረድበታል አለ። ያልተጠመቀ አላለም። ፐርፐዝሊ ነው ጌታዬ ነው ያለው። ያመነ አለ መጠመቅ ምልክት ነው። ያመኑ ሰዎች ይጠመቃሉ፣ መስት ነው። አዎ ያመነ የተጠመቀ አለ ይድናል አለ። ያላመነ ግን ይፈረድበታል አለ። ያልተጠመቀ አላለም። ፐርፐዝሊ ነው ይሄን ያለው። ያለ ነው። ሰው አምኖ ባይጠመቅ አይሞትም አይጠፋም ነው ምንለው እንጂ ለጥምቀት አያስፈልግም አላለም። ጥምቀት አስፈላጊ ነው። ሰው አምኖ ጥምቀት መገለጫ ነው ብለን ነው የምናስበው። ሳይን ነው። ቆሮንቶስ ላይ እንደሚያስተምረው አንዴ ቆይ እሺ፣ እየተደማመጥን መገለጫ የሚለውን እንዳትረሳ ታሳየኛለህ ከመጽሐፍ ቅዱስ። እሺ የመንፈስ ቅዱስ ጥምቀት ከሆነ አንዴ የመንፈስ ቅዱስ በኋያዘው ችግር የለውም። በኋያዘው ኖ ወሪስ በኋያዘው አንዴ ቆይ ሁለቱም ቢሆን ችግር የለብኝም ስላልክ አንዴ ግን በመንፈስ ቅዱስ ካልተጠመቀ ሊድን ይችላል ሰው? ይሄን ቶፒክ እንጨርስ መጀመሪያ። እሺ ምክንያቱም ባይጠመቅም ችግር የለውም ዋናው ማመን ነው። ምክንያቱም ያልተጠመቀ ይፈረድበታል ስለማይል ስላልከኝ ይሄን ቶፒክ እንጨርስ። የመንፈስ ቅዱስ ጥምቀት የሚለውን ውሃ በላው ነው የሚሆነው። እሺ ችግር የለውም። ሰው ሲያምን ዮብ የምስል ሰው ሲያምን የቸርችን የእምነት መግለጫ ሳይን ስለዚህ ስለ ጥምቀትና ድህን እምነት የተነገረበት አላስኩም። ሌላ ቀን ሊይዝ ይችላል። አሁን የት ቸርች ነበር ያልከኝ? ሙሉ ወንጌል። እሺ አንዴ የሙሉ ወንጌል ላምጣና ሙሉን ከፍተን እናነበዋለን። አሁን ምን ችግር አለው? አንድ ምዕራፍ አንብበናል እኮ መጽሐፍ ቅዱስ ላይ። ኦኬ አይ አንድ ምዕራፍ አናገኘውም ብዬ ነው እንግዲህ የቱ ጋር እንግዲህ በደንብ ይሄ የሰው ልጅ እምነት ምንድን ነው ሁሉንም ማጥናት ያስፈልጋል ሙሉን ለመረዳት ብዬ ከፈለክ ግን አውጣው። እኔ ምንም እንትን አይለኝም። ግን እኔ አንደኛ ቤተክርስቲያንንም ወክዬ ሳይሆን የመጣሁት ራሴን ወክዬ እንደ አንድ መጽሐፍ ቅዱስ ተማሪ መጽሐፍ ቅዱስ እንደሚያጠና እግዚአብሔር እንደሚወድ ዳግም እንደተወለደ እንደ እግዚአብሔር ልጅ ወንጌልንም ልናገር ያለውንም ለመስማት ሰዎችም እንዲህ እንትን ለማለት ከዛ አንግል ነው እንጂ ከእንትን አይደለም። ይሄ ክፍልን ወስደን ደግሞ ከሌላው ከመጽሐፍ ቅዱስ ክፍል ጋር መጋጨትም የለበትም። መጽሐፍ ቅዱስ ጠቅላላው ሰው ያመነ ይድናል ያላመነ ይፈረድበታል ነው የሚለው።
አይጋጭም እርስ በርሱ መጽሐፍ ቅዱስ አንድ ቃል መዘናውተ ቆይ አንዴ ስለ መጽሐፍ ቅዱስ አልነበረም፣ ስለ ቸርች የእምነት መግለጫ ነው። አሁን መጽሐፍ ቅዱስ ከመጽሐፍ ቅዱስ ያልን ያስመስል ለዛ መልስ አትስጥና ሙሉ ወንጌልን ዲፌንድ ላደርግ አልመጣሁም። ችግር የለውም። እሺ ስማኝ አንዴ። ያው አሁን ያወራው ቅድም የነገርከን ከሙሉ ወንጌል ጋር በጣም የተለያየ ነው። ምክንያቱም የሙሉ ወንጌልንም የመሰረተ ክርስቶስንም እንዲሁም ደግሞ የመካነ ኢየሱስንም የእምነት መግለጫ ማሳየት እንችላለን። 3 አይነት ሐሳብ አለ ጥምቀት ላይ። ምንም አይነት በረከት የለውም የሚል አለ። አይ በረከት አለው ለድህነት አይደለም የሚል አለ። ደግሞ ለድህነት ነው፣ ለኃጢአት ስርየት ነው፣ ለዳግም ውልደት ነው የሚል አለ። አሁን 3ቱ የጠቀስኳቸው ቤተ እምነቶች ማለት ነው። ለማንኛውም እኔ ዳግም የተወለድኩ ስላልክ ለምሳሌ ቅድም ያነሳውልን ስላልመለስክልኝ በዛው እንድትመልስልኝ፣ ሉትራኖች ዳግም ለመወለድ ሰው መጠመቅ አለበት ይሉና የዮሐንስ ወንጌል ምዕራፍ 3 ላይ ያለውን ሐሳብ ቃል በቃል ተቀብለው ዳግም ለመወለድ ከውሃና ከመንፈስ በውሃና በመንፈስ መጠመቅ አለበት ይላሉ። ይሄ የክርስቶስ ትምህርት ነው ወይስ አይደለም? ዮቢ ቶፒካችን በጣም እንትን እያደረገን ስለሆነ እዚህ ጋ ሊሚት አድርገ ነው እናውራ። እምነት የእግዚአብሔር ድነት የሚገኘው ሰው አምኖ መጠመቅ አለበት የሚለው እስማማለሁ ብያለሁ። አምኖ ግን ባይጠመቅ በማመን የእግዚአብሔር ልጅ የሚኮነው ዳግም ሰው የሚወለደው በማመን ነው። በማመን ብቻ ነው መጽሐፍ ቅዱስ የሚናገረው። እምነት ብቻ በማመን ብቻ ነው የሚለውን አሳይ። ሐዋርያት ሥራ 16:31 አውጣ። ሐዋርያት ሥራ 16 ሐዋርያቶች ቀጥታ ያሉትም ማለት ነው። ይህ ላላመነ ሰው እድን ዘንድ ምን ማድረግ ይገባኛል ብሎ ጠየቀ። 30 ላይ ቀጥታ የመለሱለትን መልስ እዛው እናገኛለን። 30 እና 31 ሐዋርያት ሥራ ምዕራፍ 16 30 እና 30 ቪዲዮ ትልቁ ላይ ካረግሽኝ ላበራም እችላለሁ። የምን ቪዲዮ ነው? ከፈለክ አብራው። እሺ አንተ ሌላም ሰው እንዲያይ ጥቅሱን ነው። ከፈለክ እሺ። አይ ላነበው ችግር የለውም። ከ31 ልጀምር። ከ30 ላይ ይጠይቃል። ልክ እኛ የምንጠይቀውን ጥያቄ ነው የሚጠይቀው። እድን ዘንድ ምን ማድረግ አለብኝ? እሺ ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አሉት። ፔሬድ። ለዳግም ውልደት እምነት ብቻ ግን አላለም እኮ። እንግዲህ ዮቤ እድን ዘንድ ምን ማድረግ ይገባኛል አለ። መዳን ነው። በኢየሱስ ክርስቶስ እመን አለው። በቃ ሌላም አንድ ቦታ አይደለም፣ በጣም ተደጋጋሚ ቦታዎች ላይ ይሄን ላሳይ ይችላል። ኤፌሶን 2:8 ላይ ቆይ አንዴ ኤፌሶን ጋር እንሄዳለን። እዚህ ክፍል ላይ ይሄን ማስረጃ የጠየኩ ምን ብለህ ተናግረህ መሰለ? ለዳግም ውልደት እምነት ብቻ ብለህ ነው። ለዳግም ውልደት እምነት ብቻ ግን አይልም ክፍሉ። ላላመነው ሰው ሐዋርያቱ የተናገሩትን ነው ክፍሉ የሚናገረው። ያላመነ ስለነበረ እመን አንተና ቤተሰብ ትድናለህ አሉት። ምክንያቱም መግቢያ በሩ እምነት ነው። ሳያምን አይጠመቅም፣ ሳያምን የጌታን ስጋና ደም አይቀበልም እያለ ይቀጥላል። ስለዚህ መግቢያውን ነገሩት ነው። እምነት ብቻ ለዳግም ውልደት አይልም። ነገር ግን ለዳግም መወለድ ብሎ መጽሐፍ ቅዱስ ትጀምራለህ አላለም። ትድናላችሁ ነው ያለው። ፓስት ነው። እመን አንተና ቤተሰብ ትድናለህ ነው ያለው። አንዴ እሺ ቆይ ሲያምን እሱና ቤተሰቡ ይድናሉ ነው። ሌላ ምን የተለየ ነገር እኮ አላወራህም። እኔ ከተናገርኩት ለዳግም ውልደት ብሎ መጽሐፍ ቅዱስ ቃል በቃል የሚናገርበት ክፍል አለው ወይስ የለም? ዳግም መወለድ ብሎ አለ። የቱ ጋር ነው? ዮሐንስ ወንጌል ነው። ስለ ዳግም ውልደት ዮሐንስ ብቻ ነው የሚያወራው። እሺ ዮሐንስ ብቻ ነው የሚያወራው። ታዲያ ዮሐንስ ብቻ ከሆነ የሚያወራው ይሄኛውን ለዳግም ውልደት ስጠይቅ ለምን ጠቀስክልኝ? ዳይሬክትሊ ነው የምልህ። ዳይሬክትሊ ስለ ዳግም ውልደት ያው እኮ ነው መዳን ስልህ። እሺ አንዴ መጽሐፍ ቅዱስ መዳናችንን መዳን ነው የሚለው እኮ። መዳን ዳግም ውልደት እኮ መዳን እኮ ነው። ሌላ ምን አለ? ትክክል። ኢንዳይሬክትሊ ሪቨርስ ብሎ ያወራው የሪጀነሬሽን ያለው ለመልከም እንትና ዋናው የአይሁዱ እንትን ስሙን አምጣልኝ። እሱ ጋር ሄዶ ከእሱ ጋር ከነበራቸው ኮንቨርሴሽን ነው። ግራ ሲገባው ስለ እግዚአብሔር መንግስት ሲገባው ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት አያይም ያለው ማለት ነው። እሺ ክፍሉ ላንብልህ። ኢየሱስ መልሶ እውነት እውነት እልሃለሁ ዮሐንስ ወንጌል ስንት ላይ ነው?
3:5 ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ ምን አለ? እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው። እሺ ወደ እግዚአብሔር መንግስት ለመግባት ከምንና ከምን መወለድ አለበት? ይሄ ለምሳሌ እዚህ ጋ በትክክል የሚለው የመንፈስ ቅዱስ ጥምቀት ነው እንጂ የውሃ ጥምቀት አይደለም። ግን ግልጽ ነው። ምንም ወረድ ብለህ ብታነብ ራሱ ይመልሰዋል። ሌላ ቦታ ችግር የለው፣ ወርደን እናነበዋለን። የቅድሙን የማርቆስ ወንጌል ምዕራፍ 16ን የውሃ አልከኝ፣ ይሄኛውን የመንፈስ አልክ። እዛኛው ክፍል ላይ የውሃም የመንፈስም አላለም ማርቆስ 16 ላይ። እዚህ ክፍል ላይ ግን የውሃ ከውሃ ብሎ የውሃ ብሎ ተናግሯል። የውሃ እያለ የመንፈስ አልክ። እዛኛው ክፍል ላይ ግን የውሃም የመንፈስም ሳይል የውሃ ነው አልክ። በምን ማስረጃ ነው የውሃ እያለ የመንፈስ ያልከው? ያ ቃሉን የወሰደው ቅድም ይኸው ለእኔ ዝም ብዬ የውሃ ነው የመንፈስ ነው ለማለት ቢሆን የቅድሙን እል ነበር። ውሃም አይልም የመንፈስ ነው ለማለት ይመቸኝ ነበር ዝም ብዬ ለማለት ቢሆን። ይህን ክፍል ወስዶ ግን ከስር የይሁድ መምህር ሆነ ሳለ ይሄን እንኳን አታውቅም ሲለው የነበረው ይወስዶ ነገሩ የሚናገረው ከሕዝቅኤል 36 ነው ሜንሽን የሚያደርግለት ይሄን ሀሳብ በውሃ ረጫችኋለሁ አዲስን ልብ እሰጣችኋለሁ የሚለው ከሕዝቅኤል 36:26 ላይ እዛም ላይ ውሃ ነው የሚለው ግን የስ አየ ከዛ እንደወሰደ ታምናለህ አይደል? ይሄን ሐሳብ ውሃውን ነው መንፈሱን ሐሳቡን የዚህ ጥቅል ሐሳብ የአይሁድ መምህር ሆነ ሳትሆን ምናምን ብሎት የሐሳቡ ያም መንፈስ እኮ አለበት የሕዝቅኤል 36 አውተና አንብበው ከዛ ነው ተመሳሳይ ሐሳብ ነው። ተመሳሳይ ሐሳብ ከሆነ እናነበዋለን። አንዴ እሺ ላንብበው አውጣውና ቆይ አንዴ ቁጥር 5 ላይ ከውሃና ከመንፈስ ይላል። ውሃ ያለውን መንፈስ ብለኸኛል አይደለ? ከመንፈስና ከመንፈስ ካልተወለደ በቀር እያለን ነው። ከውሃና ከመንፈስ ዳግም ካልተወለደ በቀር ይላል አይደል? ሰው ይሄ መታጠብ ነው። ምንድነው ከመንፈስ? ጥያቄ ውሃ የሚለውን መንፈስ ካልክ ቀጥሎ መንፈስ ስለሚል የመንፈስና ነው። ቆይ አልሰማኝም። እዮብ አንተ አይደለም። ቆይ ረጅም ጊዜ እየሰጠው እየሰማው ነው። አሁን ግን ይሄ ሐሳቤን አልነገርኩም። አንዴ ልንገርህና ነው ብለኸኛል። መንፈስ ያልኩት ታዲያ ሐሳቡን ክፍሉን ነው። ይሄ ጥምቀት የሚያወራው ስለ መንፈስ ቅዱስ ጥምቀት ነው አባባሌ እንጂ ውሃ ያለው የመንፈስ ነው አልከኝ። ውሃ የሚለው የመንፈስ ነው አላልኩም። ውሃ የሚለው መንፈስ ነው አልኩም። ቦታው ስለ መንፈስ ቅዱስ ጥምቀት ነው የሚያወራው ነው። ስለዚህ ውሃ የሚለው ምንድን ነው? ውሃ የሚለው መታጠብ ነው። ማን ነው ይሄ የሚያደርገው? በመንፈስ የሚሆን ነው ከእግዚአብሔር ዘንድ ማለት ነው እንጂ በውሃ አይደለም። የሕዝቅኤል 36 ንጹህ ውሃ ረጭባችኋለሁ፣ ኃጢአታችሁን አጥባችኋለሁ ይላል። እዛም ውሃ ነው የሚለው። በቃ እዛም ጋር መንፈስ የሚል ካላሳየኸኝ 10 ቦታ አትሄድ፣ ችግር የለውም። እዛ ጋር ሄድ፣ እዛ ጋር ገበና አጥማቂው ዋናው ነው። አሁን ይኸውልህ በዚህ ቦታ ላይ የተጠቀሰው አጥማቂው በውሃና በመንፈስ የሚያጠምቀው አጥማቂ ክርስቶስ ራሱ ነው። እኛ ደግሞ በውሃ ጥምቀት መሬት ላይ የምናደርገው እኛን የምናጠምቀው እንጂ ክርስቶስ አይደለም የሚያጠምቀው። እሺ ቆንጆ ነጥብ ነው ያነሳው። አንዴ ስመኘው። እሺ ውሃ የሚለው መንፈስ ነው አላልኩም አልከኝ አሁን። ስለዚህ ውሃ የሚለው ምንድን ነው? ውሃ የሚለው ከኃጢአት መታጠብ ነው። እግዚአብሔር የሚያደርገው የመታጠብ በአዲስ ልደት በሚሆን መታጠብ እያለ ገላትያ ላይ የሚያደርገው። አስረዝማ ያልጠየቅኩን ለምን ታወራለህ? ውሃ የሚለው ምንድን ነው ብቻ ነው ያልኩ። ማብራሪያ አልጠየቅኩም። ቅድም ሰጥተኸኛል ማብራሪያ። ውሃ የሚለው ዘሜታፈር ነው ብለኸኛል። እግዚአብሔር ውሃ የሚለው መታጠብ ነው ብለኸኛል። ማስረጃ እዛው ሕዝቅኤል 36 ሐሳቡን 36 የዮሐንስ ወንጌል ማብራሪያ አይደለም። ሕዝቅኤል 36 ሐሳቡን ቀደም እኮ ተነጋገርን። እዛ ላይም እንዲህ ነው ያልከኝ። የዮሐንስ ወንጌል ማብራሪያ አይደለም። እኔ ጠየቅኩ ዮሐንስ ወንጌል ላይ ነው። ውሃ የሚለው መታጠብ ነው የሚለውን ማስረጃ
እሺ አመጣለሁ። ከዛን ጀምር፣ ከዚህኛው ሐሳብ እንጀምር። አይ ከዚህ ነው የምንጀምረው። የጠቀስነው ጥቅስ አንተ ከፈለከው ነው እንዴ? አይ ራስህ ካነሳው ሐሳብ እኮ ነው። እሺ ጆን፣ እሺ ከዮሐንስ ወንጌል ብቻ ካልክ ምንም ችግር የለውም። ለዲስከሽን ግን ልጅ አንተ ልከለከለኝ ቆይ ያነሳውልን ነጥብ ስማ። እኔ ያልኩ ይህን ክፍል ስላነሳ ነው። ይህን ክፍል አድምተን እንድናወራ ፕላስ ደግሞ እዚሁ ክፍል ላይ ያነሳውን ነጥብ ስላለ ውሃ የሚለው መታጠብ ነው ስላልክ ማስረጃ የጠየኩ ለዮሐንስ ወንጌል ምዕራፍ 3 ቁጥር 5 ነው። እሺ ይሄ ሐሳብ ውሃ የሚለው መንፈስ ነው መታጠብ ነው የሚለው ማስረጃ ስጠኝ። እሺ ይሄ ሐሳብ ይሄ ራሱ ክርስቶስ ወስዶ የተናገረው ዝቅ ሲል አንተ የይሁድ መምህር ሆነ ይሄን አታውቅም እንዴ ብሎ የኮነነበት መጽሐፋቸው የሚያደርገው ሐሳቡም የሚነሳው ኤቭሪዋንም የሚስማማው የእነንትናንም ሄደን ኮሜንታሪዎችን ማየት ይቻላል። ሐሳቡ የተወሰደበት ቆይ ከሕዝቅኤል ቅድም የተናገርኩ ቦታ ላይ ነውና እሱም ቦታ ካነበብን ምን ማለት እንደሆነ በግልጽ ይነግረናል ነው። አንደኛ ካልፈቀድክልኝ ወደ ጆን ላይ ማሳያለሁ እዛው አንዴ። እሺ ጆን ላይ አሳየኝ ብዬ እኮ እሱ አሳያለሁ። ኢዮብ ከዛ ልጀምር ብዬ ነው። አንዴ አትጀምርም ካልከኝ ግን እሺ አልፈዋለሁ፣ አሳያለሁ። አንዴ ቆይ ስማ። መጀመሪያ ዮሐንስ ወንጌል ላይ አሳየኝ ብዬ ቅድም የጠቀስከውን ቆይ ብዬ መጀመሪያ ይህንን ጨርስ ብዬ እሺ ብለኸኝ ከዛ ሌላ ወሬ አውርተህ ዮሐንስን ግን ካልከኝ ላሳይ ይችላለሁ ትለኛለህ መልሰህ። አዎ ዮሐንስን ላሳይ ይችላል። ከዛ ልጀምር ብዬ ነው። ፍለው በደንብ አሪፍ ይጀምራል። አትጀምር። ኦኬ ከከለከልከኝ እንግዲህ ሕዝቅኤል 36 ከ25 27 ያንብቡ አንባቢያን የሚሰሙን ሰዎች። እኔ ግን እዛው ዮሐንስ ወንጌል 3:6 ላይ አይደለኝ። እሺ ዮሐንስ ወንጌል ምዕራፍ 3 ቁጥር 6 ከስጋ የተወለደ ስጋ ነው፣ ቆይ ከመንፈስ የተወለደ መንፈስ ነው ይላል። ውሃ የሚለው መታጠብ ነው አይልም። በቃ ከመንፈስ ውልደት ከመንፈስ እንደሆነ ነው የሚያሳየው። ውሃ የሚለው መታጠብ ነው አይልም። እኔ የጠየቅኩ ውሃ የሚለው መታጠብ ነው ላልከው ማስረጃ ነው። ኦኬ ሌላ ቦታ ላይ ላሳየ፣ ሌላ ቦታ አታሳየኝ አልከኝ እኮ ገላትያ ላይ ላሳየ፣ ብዙ ቦታ ከዮሐንስ ላሳየ ያልከኝ እኮ አንተ እያሳየው ያለሁት ይሄው እያሳየው እኮ ነው። ይሄው ዳግም ውልደት ያለው በመንፈስ ነው። አልጠየቅኩም እኔ ዳግም ውልደት በምንድን ነው አይደለም ጥያቄ። ውሃ የሚለው መታጠብ ነው ለሚለው ማስረጃ ነው የጠየቅኩ። እንደ አንተ ፈልገህ ከዚህ አታሳየኝ ከዚህ አታሳየኝ እያልክ ሲጀመር መጽሐፍ ቅዱስን ከዚህ አታሳየኝ ከዚህ አሳየኝ ከዚህ እየተባለ አንተ ሆነ ዮሐንስ ወንጌል እግዚአብሔርንና እውነትን ለማወቅ የሚወዱ ብቻ ናቸው ወደ እውነት ሊደርሱ የሚችሉት። እንግዲህ ምክሩን እንተውና ዮሐንስ ወንጌል ላይ አሳይሃለሁ ያልከኝ አንተው ስለሆንክ ከመጣህ ብዬ እኔ ደግሞ እዚሁ ላይ እንድታሳየኝ ጠይቅ። እሺ ዮሐንስ ወንጌል ከፍ አድርገን ዮሐንስ ወንጌልን ምዕራፍ 3ን ከ3 ጀምሮ ላንብበው ወይም ከአንድ ጀምሮ ላንብበው። አነበው ከአንድ ጀምሮ ላንብበው። ዮሐንስ ወንጌል ምዕራፍ 3 እሺ ዮሐንስ ወንጌል ኦኬ። አሳየኝ ያልከው ከስንት ላይ ነው? አሳየኝ ያልከው ከዮሐንስ ነው አይደል? እዛው 3:5 ላይ ነው አይደል? ከመንፈስ ካልተወለደ በቀር ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ። 4 ነጥብ። እዛው 6 ላይ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው አለ። ውልደት ቆይ እድልስተኛ ውልደት አልጠየቅኩም ማለት ይሄን እኔ ጠየቅኩ። ኧረ ስማኝ እንዴ አልጠየቅኩህማ። ምን ልስማ? ያልጠየቅኩህን ሁለት ውልደት የለም። ሰው ከውሃ ተወልዶ እንደገና ሄዶ ከመንፈስ አይወለድም። ሐሳቡን አልጠየቅኩህም። እኔ አልጠየቅኩህም። እሱን ስለምታውቀው እንዳልናገር ብሎክ ታደርገኛለህ። ዘ ፋክት አሁን መበሰጫጨት ጀመርክ። እኔ አልጠየቅኩህም። እሱን ያልኩህ እኮ አታውራ አይደለም። ማውራት ትችላለህ። የምታወራው ግን የጠየቅኩህን መሆን ያለበት። ያልጠየቅኩህን አውርተህ ጊዜ ገለህ ልትወጣ ከሆነ እንደዚህ አይነት የባከነ ጊዜ የለኝም። የጠየቅኩህ ውሃ ያልከው ውሃ የሚለውን መታጠብ ነው ላልከው ማስረጃ ነው። ውሃ ላልከው ያው በደንብ ስማ። 3-4 ደግምላለሁ እንደውም እንድትሰማው ማለት ነው። ውሃ አልክ አይደለ? ውሃ የሚለው ምንድን ነው ብዬ ስልህ መታጠብ አልከኝ። ማስረጃ ውሃ መታጠብ ነው የሚል ማስረጃ ልሰልሰው። ውሃ መታጠብ ነው የሚል ማስረጃ። አሁን ገብቶሃል? ይኸውልህ መታጠብ ነው ያልኩህ። ሐሳቡን እየነገርኩህ ነው። አሁን አንተ አትናገር፣ ስናገር አትናገር ትለኛለህ። በአዲስ ልደት ሐሳብ ነው እንጂ የተጻፈ ማስረጃ የለውም። አለው። መቼ እድል ሰጠኝ? ማስረጃ ውሃ መታጠብ ነው የሚል
አልኩ እድል እኮ አልሰጠኝም። እኔ እኮ አወጣሁ አታስነብበኝ። ሕዝቅኤል 36:25 ውሰድልኝ። ውሃ መታጠብ የሚል ካለ አውጣና አንብብ። እሺ ሕዝቅኤል 36:25 እሺ አንድ ውሃ ስማ በደንብ እኔ እየሰሙ እንዳልሰሙ ሆኖ የራስን ጩኸት ብቻ ማለት አይምሮ እውነቱን እያወቀው ማለት ነው። ምን እንደጠየቅኩ እያወቅ ሌላ እምነትን አይደለም ምን እንደጠየቅኩ እያወቅ በድርቅና የምታደርገው ከሆነ እኔ እንደዚህ አይነት እንትን አልታገስም። ማለት በድርቅና ሳይሆን አንተ እንደፈለግ አሁን እያወራ ያለሁትን እራሱ አይሰማም። በጌታ ስም ምልህን ስማ። ውሃ የሚለውን መታጠብ ነው የሚል ካለ ከፍታ አንብብል፣ ምንም ችግር የለው። ኦኬ ቃሉን እንግዲህ መንፈስ ቅዱስ ራሱ እንደፈለገ ነው የሚጽፈው እንጂ እኛ እንደፈለገን አንጽፍም። ግን ሕዝቅኤል 36:25 ጥሩ ውሃንም እረጭባችኋለሁ ውሃ ጥሩ ውሃንም ረጭባችኋለሁ፣ እናንተም ትጠራላችሁ። ከርኩሰታችሁም ሁሉ ከጣዖታችሁ ሁሉ አጠራችኋለሁ። አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ። የድንጋዩን ልብ ከስጋው አወጣለሁ፣ የስጋን ልብ እሰጣችኋለሁ። መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ ይላል። ይሄ ጥሩ ውሃንም እረጭባችኋለሁ፣ እናንተም ትጠራላችሁ። ይሄ ነው መታጠፍ። ይደግመውና ከርክሶታችሁ ሁሉ ከጣዖታችሁ ሁሉ አጠራችኋለሁ ይላል። አጥባችኋለሁ እያለ ነው መጥራት የሚለው። እንግሊዝኛውን ከፈለክ እንግሊዝኛውን ላንብብል። ድንገት ማጠብ የሚለውን ምን ማለት እንደ ወሽ እንዴት እያለ እንደሚናገር ይሄን እሺ አንበው። እሺ ሰምታችሁኛል? አሁን ያነበብኩትን አይደል? አዎ ሰምተናል። ኦኬ thank you so much. Okay, I will sprinkle clean water on you, and you shall be clean from all your uncleanness and from all your idols, and I will cleanse you, and I will give you a new heart and a new spirit I will put within you. ይሄ ነው ዳግም ውልደት። ስለዚህ ረጭባችኋለሁ፣ አጥባችኋለሁ የሚለው ክሊን አደርጋችኋለሁ፣ አጸዳችኋለሁ የሚል ማለት ነው። እሺ አሉ አጸዳችኋለሁ ያለውን ከሆነ በኤንአይቪ ትራንስሌሽን የጠየቅኩ ምን ነበር? ውሃ አጥባችኋለሁ እንደሆነ አሳየን ነው ያልከው፣ ወይ ክሊን አደርጋችኋለሁ አይ ቲንክ አይደል? ውሃ በውሃ መታጠብ እንደሆነ አሳየን ነው ያልከኝ። ውሃ የሚለው በውሃ መታጠብ እንደሆነ አይደል ያልከው? አይ ቲንክ ውሃ ማለት መታጠብ ነው የሚል ነበር የጠየቅኩ። አንዴ እዛው ያነሳው ክፍልም ላይ ጥሩ ውሃ ምን እላችኋለሁ አለ፣ እረጫችኋለሁ። ከዛ ምን ትላላችሁ? ትነጻላችሁ አላችሁ አይደለ? የሚረጩት ምንድን ነው? ውሃ ውሃ ይላል እዛም ጋር እንጂ ውሃ ያለው መታጠብን ለማሳየት ነው ይላል አይልም። የሚለው ጥሩ ውሃ ረጫችኋለሁ እናንተም ትነጻላችሁ። እዚህ ክፍልም ላይ የሚለው ምንድን ነው? ዮሐንስ ወንጌልም ላይ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ውሃ ያለው መታጠብን ለማሳየት ነው እንጂ እንደ በውሃ መጠመቅ የለም ይላል አይልም? አሁን በማን እንዳትገባሽ ዝም ብለህ ስማ። ያው ብዙ ስለሰማሁ ኖ አሳየኝ፣ መታጠብም አሳየኝ ስለኮ ላሳየህ የጠበቅኩ እኮ ነው። ቆይ ስማ፣ ስርስር ያታውራ ሰምቼሃለሁ። ላሳየህ የጠበቅኩ እኮ ነው ያለሁት። መቼ ስማ፣ ምንድን ነው የምታሳየኝ? ጠቀስከው፣ አነበብከው እኮ ሌላ የምታሳየኛለህ? ያ እንዴ እየጠበቅኩ አይደል? መታጠብ የሚለውን ላሳየህ ከዚህ ልጀምርልህ እኮ ነው ያልከው እንጂ ይሄ መታጠብ እንደሆነ አዲስ ልደት መታጠብ እንደሆነ ዋናው መቼ አሳየው? ገና ላሳየህ እኮ ነው። ዋናም አለው። እሺ ቆይ አንዴ ይሄኛውን ላውራበትና ወደ ዋናው ትገባለህ። አንዴ ዋናው እንዴ እድል ስጠኝ እንጂ መጀመሪያ ለኔ መድኃኒዓለም አንድ ጥቅስ ብቻ ላንብብልህ። እሺ እንዴ አሁን ያነበብከው ያወራኸው እኮ አንተ ነህ። እሱ ረጩ ማን እንደሆነ እንዴት ማጠብ እንዳለበት ላሳየ ነው። ግን በአዲስ አሁን ያነበብከው አንተ ነህ አይደለም? እኔ ነኝ ያነበብኩት። እሺ ለጠየቅኩ ጥያቄ ምላሽ ብለህ የሰጠኝ ነገር አለ አይደል? እየሰጠው ነው። ግን ወደዛ ልገባ ከብሉይ ኪዳን እንደጠቀሰ ማን አጣቢው ማን ረጩው ሰው ሳይሆን ስታወራ እንዴት ነው? ሁለቱንም ጆሮ እንደፍነ ነው እንዴ? ካልሆነ እኔ የማወራውን ስማና ተደርባ አታውራ። አሁን ያነበብከው ያወራኸው አንተ ከሆንክ ቀጥሎ እንዳወራ እድል መስጠት ያለብህ ለእኔ ነው። እሺ እና በተከታታይ ዝም ብለህ ታወራለህ ማለት አይደለም።
መታጠብ የሚለውን በውሃ መታጠብ እንደሆነ አሳየኝ ስላልክ እሱን ላሳይ ብዬ ነው። አሁን አወራህ። አሁን ደግሞ እኔ ላውራ። ከዛ ቀጥሎ ዋናው ደግሞ አለ ስላልከኝ ወደ ዋናው እንሄዳለን አልኩ። እሺ ወደዚህ ነጥብ የገባንበትንም አልረሳውም። በነገራችን ላይ አያይዘን ግን እንመጣበታለን። ምን አይነት ነጥብ አንስቼ ነበረ? ክርስቲያን ወይም የዳነ ለመባል ምን ያስፈልጋል የሚለውን ነገር አነሳና ልጅ ሰሶችንም አነሳን። ከዛ በክርስቶስ ትምህርት የሌለ አምላክ የለውም ይላል መጽሐፍ። ጥምቀት ለድህነት የሚሉ ለዳግም ውልደት ለኃጢአት ስርየት የሚሉ አሉ። እነሱ በክርስቶስ ትምህርት ናቸው አይደሉም? አይደሉም። ስለዚህ አምላክ የላቸውም ልንል እንችላለን ሲባል ምክንያቱም እነዚህ ሉትራኖች ስለሆኑ እንደዛ እንኳን አንችልም ከሚለው ነው። ጥምቀት ለድህነት ነው አይደለም ወደሚለው የመጣ ነው ማለት ነው። ከዛን የውሃ የሚለው ማርቆስ 16 ላይ ኢየሱስ ስለ ጥምቀት አላስተማረም ካልክ በኋላ ማርቆስ 16 ሲነሳ የውሃም የመንፈስም ሊሆን ይችላል፣ ግን እስቲ የውሃ በሚለው እንያዘው፣ በቃ ውሃ እንበለው ብለህ መጣህ ማለት ነው። ከዛን ዮሐንስ ወንጌል ለዳግም ውልደት የማይለውን የዳግም ውልደት ብለህ ጠቀስክና ለዳግም ውልደት በቀጥታ የሚል አለ ብዬ ይህን ሳነሳ ሊያውም አንተውን የጠቀስክልኝ ይሄ ሲነሳ እዚህ ላይ ያለው ውሃ የሚለው መታጠብ ነው እንጂ በውሃ መጠመቅ አይደለም ብለህ አልከኝ። ስለዚህ ውሃ የሚለው መታጠብን አመልካች እንጂ በውሃ መጠመቅ አለመሆኑን ማስረጃ ስጠኝ ስል ከዛን ምን አመጣ? ጥሩ ውሃ እረጭባችኋለሁ እናንተም ትነጻላችሁ የሚለውን ጥቅስ አመጣ። እዛም ጋር አሁን የሚለው ውሃ ነው። ውሃ የሚለው መታጠብን ለማሳየት ነው እንጂ ውሃ ጥምቀት አይደለም የሚል ማብራሪያ አይሰጥም። ይሄን ማብራሪያ ከየት ነው ያመጣው? ከራስ ነው ማለት ነው። ጥቅሱ ስለተነበበ የግድ የኔን ብቻ ተቀበሉ ልታስገድደንም አትችልም። እኛም እንደዛው የግድ እኛን ተቀበል ብለን ልናስገድደ አንችልም። ያነሳው ጥቅስ ግን በእኛ መረዳት እና ጥቅሱም ቃል በቃል የሚናገረው ይሄ ስለሆነ እሺ፣ ቀጣዩ ደግሞ ኃይለኛ ወዳልከው ጥቅስ መሄድ ትችላለህ። ዋና ያልከው ጋር ቀደም ካልኩት ላይ ይሄን ንጹህ ውሃ የሚረጨው ማን ነው? ሰው ነው? እግዚአብሔር ነው? እግዚአብሔር። በቃ እኔ እሱን ነው የምልህ። የውሃ ጥምቀት እኛ የምንለው ማን ይረጫል እኮ አልጠየኩም። በቃ እኔ እሱን ነው የምልህ። ይሄ እኛ የምንለው የውሃ ጥምቀት ሳይሆን ጠየቅኩ እኮ ውሃ የሚለው መታጠብን አመልካች እንጂ ውሃ ጥምቀት አይደለም ላልከኝ ማስረጃ እንጂ እኔ የምልህ ይሄን ነው ብለህ ያልጠየቅኩ ለምን ታወራለህ? እሺ እሱ ነው። አሁን ተግባብተናል። ይሄን የውሃ ጥምቀት እኛ የምንለው እግዚአብሔር የሚያጠምቀው ነው። አሁን ቲቶ 3:5 ላይ በግልጽ ይሄን ስለዚህ መታጠብ ቅድም በእንግሊዝኛው ያልኩት ላይ ከፍቼ ላሳይ ይችላል። ቲቶ 3:5 እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። አየህ፣ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን። እባክህ ወንድሜ እኔ የሰርች ጥቅስ እንትናት መታጠብ ይላል። ይሄ መታጠብ በምንድን ነው? ይኸውልህ ያው እንትኑን ስለምናውቀው አንድ አፕሊኬሽን አለ የመጽሐፍ ቅዱስ እና መታጠብ ብለህ ሰርች ስታደርግ ይደረድርልሃል። እኔ እንደዛ በእውነት እንደዛ አላውቀውም የምትለውንም ያን እያረኩ አይደለም። እግዚአብሔር የለውም ካላወቀውም ጠቆምኩ ማለት ነው። ለወደፊቱ ብቻ የሰርች ጥቅስ ለወደፊት እንዳውቀው እየምርልያል። ስማኝ ስር አፑን ምንድን ነው ያልከው ግን? አማሃሪክ ባይብል የሚል ቀይ መጽሐፍ ቅዱስ ያለበት አፕሊኬሽን አለ እና ላዩ ላይ መታጠብ ብለህ ሰርች ስታደርግ መታጠብ የሚሉ ጥቅሶች እንዳለ ይደረድርልሃል። ሌሎችንም ከፈለክ እንደዛው ማለት ነው። ብቻ ያልኩ ምንድን ነው እንደዚህ የሰርች ጥቅስ አንወርውር። የተጠየቀው ጥያቄ ምንድን ነው የሚለውን ሰው ከተረዳ የሚመልሰው ለተጠየቀው ጥያቄ እንጂ የሰርች ጥቅስ ማለት ቃሉን ሰርች አድርገ አውዱ ምንም ቢሆን ችግር የለብኝም ልወርውረው ተብሎ አይወረወርም። አሁንም አንድ ቦታ ግትር ብዬ የጠየቁ ጥያቄ ውሃ የሚለው ጥምቀትን ሳይሆን መታጠብን ለማሳየት ነው የሚል ማስረጃ አንጣ ስለ አሁንም የምታወራው ሌላ ነው ያልተገናኘ ማለት ነው። እና ሌላ ጊዜ አይደለም ይሄ የሚያወራው ስለ ዳግም ውልደት አይደለም፣ አዲስ ልደት ኮንቴክስቱ እንዲካታጣጠልየው ሀሳብ እንደዛ ውሃ የሚለው ጥምቀትን ሳይሆን መታጠብን ለማሳየት ነው ላልከው ነው ማስረጃ የጠየኩህ። አማርኛ ነው የማይገባው? ምንድን ነው ያልገባ? ውሃ የሚለው ጥምቀትን ሳይሆን መታጠብን ለማሳየት ነው ላልከኝ ማስረጃን የጠየኩ። ዳግም ውልደት የለም አላልኩም።
ድህነት አይደለም አላልኩም። ያልኩን ነገር ስትሮንግ ፋላሲ ዝም ብለህ ማለት እድል አልሰጣኝም። እሺ እድል ከሰጣኝ እኔ መታጠብ የሚለው አሁንም ውሃ የሚለው መታጠብ የሚለው ከእግዚአብሔር ዘንድ የሚሆን በእግዚአብሔር መንፈስ መወለድ ዳግም መወለዱ የተያዘው ይሄም ቲቶ ላይ ያስነበብኩም ስለ ዳግም ውልደት ነው ይላል። እዛው ለአዲስ ልደት የሚሆን ይላል ቃል በቃል። ጎበዝ። እሺ በቃ እሺ። እና ቆይ እኔ ባይዘብ ዮቤ ጥምቀት ላይ ይሄን ያህል ባንከራከር ጥሩ ይመስለኛል። እኔ በጥምቀት አምናለሁ። ጥምቀት አያድንም። አንዴ በቃ ተረዳን። የጠቀስከውንም ጥቅስ ሰማን። ቆንጆ ጥቅስ ጠቅሳል። በቃ እናመሰግናለን። ቅድም የጠየቅኩን መልስልኝ እና ይብቃኝ። አይ ቲንክ በሌሊት በኪራይ ቤት ተባረሬ አንተም አትጠቀም እኔም አልጠቀምማ። ስለዚህ አታጫጩኸኝ። ቅድም የጠየቅኩ ጥያቄ ምን ነበረ? የክርስቶስ ትምህርት ብለው ለምሳሌ ሉትራኖች ለዳግም ውልደት መጠመቅ ያስፈልጋል፣ ጥምቀት ለኃጢአት ስርየት ነው ብለው በእምነት መግለጫቸው ያስቀምጣሉ። ይሄ ትምህርት የክርስቶስ ትምህርት ነው ወይስ አይደለም? ቃል በቃል መልስልኝ። እኔ ሉተራን አይደለሁም። ከሉተራኖቹ ጋር ትጠይቃቸዋለህ። እኔም ሙሉ ወንጌል ነኝ ብያለሁ። እኔ ትምህርቴ እኔ መጠመቅ ሰው ጥምቀት አያስፈልግም አላልኩም። ጥምቀት ምልክት ነው። አልጠየኩም። ጥምቀት ላይ ምን ታስባለህ ብያለሁ እንዴ? አላልኩም። ያልኩ ስለ ሉተራን ነበረ። እኔ ሉተራን አይደለሁም አልክ። በቃ አመሰግናለሁ። ሌላ ወሬ ማውራት አለብህ ማለት አይደለም። በቃ ዘጋህ እዛ ጋ። እሺ ቃለ ሕይወት ነኝ ብለሃል አይደለ? ምንድን ነው ያልከኝ? ሙሉ ወንጌል ነው ያልኩት። እሺ ሙሉ ወንጌል ጥምቀት ለኃጢአት ስርየት አይደለም ወይም ለድህነት አይደለም ትላለች። ትክክል ነች ወይስ ተሳስታለች? ኮንቴክስቱ ያሉበት ኮንቴክስት አንድ ቃል መዘን እንደዚህ ትላለች እንደዛ ምናምን ሚል የለም። ያሉበትን ኮንቴክስት ተሰምቼ ተረድቼ ነው ትክክል ነው ትክክል አይደለም ምለው። ለኃጢአት ስርየት እስከ ዛሬ ቸርቿ ውስጥ ቁጭ ብለህ በምን ኮንቴክስት እንደዛ እንዳለች አታውቅም? ኖ እንደዛ ትላለች አትልም። ማቀበት አለ። እሱን እድል ከሰጠኝ አንተ የስና ነው እየጠየቀኝ ያለው አውቃለሁ። ችግር የለውም የምትለውን ልንገር። ችግር የለውም የምታውቀውን። እሺ ስማ፣ ይኸው ልሰጥህ ነው። የቸርቿ የምትለውን አውቃለሁ። እድል ከሰጠኝ አወራለሁ ስላልክ አሁን በደንብ በጥንቃቄ ስማኝ። ቸርቿ የምትለውን ስለ ጥምቀት አብራራልኝ። ከዛን ላብራራኸው ደግሞ ማስረጃ ጠይቃለሁ። ቀጥል። ቸርቿ የምትለውን ስለ ጥምቀት ቀጥል ወዳጅ። ኦኬ ስለ ጥምቀት የሚያያዝ ስለሆነ ከድህነት ጋር እያይዤ ነው ማለት ነው አይደለም? ኦኬ። ስለዚህ ሰው ያመነ ዳነ ሰው ነው ጥምቀት የሚሆነው። ምንድነው ጥምቀት ብላ ቸርቿ ራሷ የጻፈችው አለ። ስለዚህ ስለ ቸርቿ የገባኝን ማቀውን ማብራራት እችላለሁ ስላልከኝ ቸርቿ ባለችበት ኮንቴክስት ስለ ጥምቀት ያላት ትምህርት ይሄ ነው ትልና ከዛ ማስረጃ ስጠይቅ ደግሞ ማስረጃውን ትነግረኛለህ ማለት ነው። እሺ የውሃ ጥምቀት ስንል የተለያየ መንፈስ ቅዱስም ጥምቀት አለ። የውሃ ጥምቀት ለኃጢአት ስርየት የሚሆን ፕሮግራም ሳይሆን የውሃ ጥምቀት ምልክት ነው። ሳይን እና ሲል ነው። የምን ምልክት ነው? ኦልሬዲ የይቅር የተባለ ሰው ምልክት ነው። በእምነት ሰው በእምነት የእግዚአብሔርን ይቅርታ ያገኛል። በክርስቶስ ኢየሱስ ሲያምን የእግዚአብሔር ልጅነትን ያገኛል፣ ይቅር ይባላል፣ ዳግም ይወለዳል። ለዛም ማሳያ ምልክት ነው፣ ሳይን ነው ብለን ነው የምናምነው። ስለዚህ ውሃው የይቅርታ የሚያስገኝ ሳይሆን የክርስቶስ ደም ነው ይቅርታ የሚያስገኝ። ውሃ ኮንፊርምና ምልክት ነው የሚያደርግልን። ደም ብቻ ነው የኃጢአት ይቅርታ የሚያስገኝ። ከክርስቶስ ደም ውጭ የኃጢአት ይቅርታ የሚገኝበት የለም። ስለዚህ ሰው በክርስቶስ ደም የኃጢአት ይቅርታን ያገኛል። ስለዚህ ሰው በጥምቀት ያ ሲሆን ደግሞ የኃጢአት ይቅርታ ሰው የሚያገኘው መጀመሪያ ራሱን ይሞታል ነው የኛ እምነት። አንዱ ስለ ሁሉ ሞቶ ሁሉ ሞቱ ነው። ስለዚህ ራሳቸውን ለክርስቶስ ይሞታሉ። ያመነ ሰው ሙቷል ለዚህ ዓለም ለኃጢአት በስጋው ያለው። የሞተ ሰው ደግሞ መቀበር ስላለበት በጥምቀት ይቀበራል። ያልሞተ ሰው አይቀበርም። ስለዚህ የሞተ ሰው ነው የሚቀበረው። በክርስቶስ አምኖ ኃጢአቱ ይቅር ተብሎ አዲስ የተወለደው ሰው የድሮ ሰውነቱ ይሞታል ያኔ። የሞተ ሰው ደግሞ መቀበር ስላለበት ወደ ጥምቀት ሄዶ ይቀበራል። ከክርስቶስ ጋር አንድ ይሆናል ማለት ነው።
ስርዓተ መሬቱ ምንድን ነው? ግብአተ መሬቱ ይፈጸማል። ጥምቀት ግብአተ መሬት ነው። ግን ከነ ኃጢአቱ ያለ ሰው ከነ ነፍሱ ያለን ሰው ነው የሚመስለው። ሰው ከነ ነፍሱ ያለ ሰው መቃብር ውስጥ አይቀበርም። ሕፃን ሲቀበር ሰው ከነ ነፍሱ እየቀበርን ነው ማለት ነው። ያላመነ ያልሞተ ከክርስቶስ ጋር ከነ ነፍሱ ያለ ሰው ነው ማለት ነው። ስለዚህ ጥምቀት ጳውሎስ እንደሚል ከክርስቶስ ጋር አንድ መሆን ነው። በሞቱ መመሳሰል ከሱ ጋር፣ በትንሳኤም ከሱ ጋር መነሳት ነው ብለን ነው የምናምነው። እሺ፣ ስለዚህ ጥምቀት ለኃጢአት ስርየት አይደለም ለድህነትም አይደለም ማለት ነው አይደል? በቸርቿ እምነት ለድነት አይደለም አላልኩም። ሰው ለድነት ነው። ድነት ራሱን የቻለ ዝም ብሎ ቀላል ነገር አይደለም። በአፋችን ስራ የማዳን ስራ የሚሰራበት ለድነት ነው ወይ ነው? ያ እሱን እኮ ነው ማለት እግዚአብሔር እኛ ለድነት 2 3 4 5 ፓኬጅ የለም። ለድነት አንድ ኢየሱስ ነው። ምን የለም አይደለም። ጥያቄ ጥምቀት ለድነት ነው ወይ ነው? ቀደም ነገርኩህ እኮ ለድነት አንድና አንድ ኢየሱስ ብቻ ነው። ኢየሱስ ፕላስ የምንለው የለም ለድነት። እሺ ቆይ አንዴ። እሺ አሁን ደግሞ ጥምቀት ለድህነት ነው ወይ ማነው? ጥምቀት ለድህነት አይደለም ማለት ነው ወይ ስል እኔ እንደዛ አላልኩም ብለኝ ነበር። አሁን እሺ ለድህነት ነው ወይ ስል አይ ኢየሱስ ብቻ ነው ትለኛለህ። የምታወራው ከራስህ ጋርም አይስማማም። አሁን ግን ለመጨረሻ ጊዜ ልጠይቅ፣ ጥምቀት ያ ለድህነት ነው ወይስ ለድህነት አይደለም? እሱን እኮ ነው ኢዮብ እያልኩ ያለሁት ድነት በክርስቶስ ኢየሱስ ነው የሚገኘው። ግን የዳነ ሰው ድነት ስንል ብዙ ፕሮሰስ ነው ብዬ ነው። ኧረ በጌታ ስም ያልተጠየቀውን ነው የምታወራው እና ከዛን ደግሞ ታድበሰብሰዋለህ። ጥምቀት ለድህነት ነው ወይስ አይደለም ብዬ ጠየቅኩ። ለምንድን ነው? ቅድም ማርቆስ ወንጌልን ስናነብ አዎ ለድህነት ነው ብለኝ ስለነበረ ነው። ያመነ የተጠመቀ ይድናል። አሁንም እሱን እኮ ነው ኢዮቤ፣ እሱን ነው አሁንም ማምነው እኮ ያመነ የተጠመቀ ይድናል ነው። ቤተክርስቲያን ምን የተማረ ለድህነት ነው? ያስ እሺ፣ ቸርቿ እንደዛ ትላለች። ጥምቀት ለድህነት ትላለች። ያ ድነት ምን ቸርች እኔ መጽሐፍ ቅዱስ ማጠናው አሁን ራሱ ከአንተ ጋር መነጋገረው ለድነት ነው። ሙሉ ወንጌል ጥምቀት ለድነት ትላለች ወይስ አትልም? ይሄውልህ አሁን እኛ አንተ ኢዮብ አንተ እንደፈለግከው አሁን ይሄ አንተ የተናገርከው አረፍተ ነገር ነው የምልህ። አሁን አንተ ይሄ ያንተ ካንተ ነው የወጣው ኮይን ያረከው። ጥምቀት ለድነት ትላለች ወይስ አትልም? ይሄውልህ አሁን አንተ ጥምቀት ለድነት ሉተራኖችም አይሉም፣ ኦርቶዶክስ እንኳን አትልም። በይዘው ኦርቶዶክስ ነገሩ ብዙ ይላሉ። ኦርቶዶክስን ደፍር ያለ ነገር ሉተራን ግን አይሉ ሉተራን አይሉ። ይሄ አንተ ቃል ነው። አሁን ጥምቀት ለድነት የሚባለው ሉተራኖች አይሉ እንደ ሎጎ አይሉም። አሳየኝ አውጣና ጥምቀት ለድነት የሚል አንተ እንዳልከው አውጣና አሳየኝ አይሉ። እሺ የሉተራኖቹ እናሳያለሁ፣ ምንም ችግር የለውም። ሙሉ ወንጌል ግን ትላለች ወይስ አትልም? ኦርቶዶክስም አትልም አልክ እኮ። ያንተ ድፍረት ለየት ይላል፣ ችግር የለውም። አባባለ አንተ እንዳልከው ትላለች ወይስ አትልም? አንተ እንዳልከው ሙሉ ወንጌል ትላለች ወይስ አትልም? እኔ አንተ ስትል የሰማሁት ሌላ ሰው ሲል አልሰማሁም። እሺ ሙሉ ወንጌል ትላለች ወይስ አትልም? ሙሉ ወንጌል የምትለውን አንተ እንደፈለግክ ነው። እኔ አሁን ለምሳሌ ሙሉ ወንጌል ይሄን ትላለች አትልም ብትለኝ እንዴት ነው? እኔ ስትልና ሳትል አላት መግለጫ። እሱን እየነገርኩ ነው ያለሁት እኮ። ትላለች ወይስ አትልም? ከመግለጫው አነግረኝም እንዴ? የዳነ ሰው ይጠመቃል። ስለዚህ ለድነት ትላለች ወይስ አትልም? የዳነ ሰው ይጠመቃል ነው። ድነት ውስጥ ብዙ ፓኬጅ አለ። ኦኬ እሺ ቆይ አንዴ። ለምሳሌ እኔ መጽሐፍ ቅዱስ ማጣና አሁን ራሱ ካንተ ጋር እኮ እያረኩ ያለሁት ለድነት አንዴ እባክህ አንዴ። ስለዚህ የዳነ ሰው ነው የሚጠመቀው ማለት ጥምቀት ለድነት አይደለም፣ ከዳነ በኋላ ነው የሚጠመቀው ማለት ነው አይደል? ሰው ከሞተ በኋላ እንደሚቀበር። እሺ ማርቆስ ወንጌል ላይ ለድነት ነው ወይ ብዬ ስጠይቅ ግን አዎ ነበር ያልከኝ። ማርቆስ ወንጌል ላይ ያለው ያመነ የተጠመቀ ይድናል። ጥምቀት ተከታይ ነው፣ ኮንስቲቲቭ አክሽን ነው እንጂ ፕሪ ሪኳየርመንት አይደለም። ለዛ ነው ያላመነ ግን ይፈረድበታል ያለው። አንዴ ሰው ይኸውልህ እንደ ወንድምችን ብቻ ስመኝ። ሰው ለህሊናው ካልታመነ በፍጹም ለእግዚአብሔር መታመን አይችልም። በፍጹም ነው ምለው። ህሊና የሚባል ነገር አለ አይምሯችን ውስጥ። ለክርክር ብሎ ሰው በተደጋጋሚ ነው የምናገር ይሄንን፣ ማንም ይሁን ኦርቶዶክስም ቢሆን ማለት ነው። ሰው ለክርክር ብሎ እምነቱን ከቀየረ ወይንም ደግሞ እምነቱን ባልሆነ መንገድ ክርክር ለማሸነፍ ብሎ የሚቀያየር ከሆነ
እመኑኝ፣ ይሄ የእግዚአብሔር ጠላት እንጂ የእግዚአብሔር ሰው ሊሆን አይችልም። ምክንያቱም የእሱ ታርጌት እግዚአብሔር አይደለም፣ እውነት አይደለም፣ ሰው ነው። እዚሁ ጋር ከአራቴ ከአምስቴ በላይ ማርቆስ ሲጠቀስ ለድነት ነው ይላል። የቸርቹ እምነት ሲጠቀስ ለድነት አይደለም ይላል። ጥምቀት ያልከው ሀሳብ ላይ እስማማለሁ። ሰው ለእምነት ለክርክር ሃይማኖትም የሚቀያየር ከሆነ በጣም ችግር አለበት ያልከው ትክክለኛ አማኝም አይደለም። እሱን እስማማለሁ። አንተ ግን አልተረዳኸኝ እንጂ የቀያየርኩ አይደለም። ቆይቶ በቃ እሱን ማርቆስ ወንጌል ላይ ያመነ የተጠመቀም ይድናል ይላል። ስለዚህ ለመዳን ምንና ምን ያስፈልጋል? ስልክ ገባኝ። እሰማለሁ። በዚህ ሌሊት በሌሊት በጣም ይደወልላል። እሺ፣ ወደ መልሱ። ሌላ ውጭ ነው ያለሁት፣ ቀን ነው እኔ ጋ። ኦኬ ነው እንዴ? ሶሪ። እሺ፣ ስለዚህ መልሱ ምንድን ነው? ያ አሁን እኮ አንተ ዮብዬ የስና ነው ኮስን እየጠየቀኝ ስለሆነ በጣም በግልጽ እንትና ለማድረግ የጠየቅኩ ለድህነት ነው። አሁን ጥምቀትን እዛ ጋ የሚያስቀምጠው እንደ ሪኳየርመንት ሳይሆን ያመነ ብሎ እና የተጠመቀ ጥምቀት ኮንስኪዩቲቭ አክሽን ነው። ያን ደግሞ ማሳያው ቀጥሎ ያለው ነው። ያላመነ ግን ይፈረድበታል ይላል። እንደዛ አይደለም የሚለው። ይኸውልህ ያመነ እና የተጠመቀ ነው የሚለው እና የምትለው የአማርኛዋ እናን ነው የምትወክለው። እንግሊዝኛውንም ግሪኩንም ሄደህ መመልከት ትችላለህ። ለምሳሌ የበላ እና የጠጣ ይጠግባል ካልኩ የበላ ይጠግባል ከዛ ማነው የበላ ይጠግባል ከዛ ይጠጣል ማለት ነው። እንግዲህ ይሄን ምን መሰለ፣ እሺ ላይሆን ይችላል። ለሁለቱም ኦፕን ነው፣ እስማማለሁ። አይደለም ለሁለቱም ኦፕን አይደለም። እሺ የምትረዳው ይጋጫል ከሌላው የመጽሐፍ ቅዱስ ለምሳሌ ኤፌሶን 1:7 ላይ ኤፌሶን በኢየሱስ ክርስቶስ ኃጢአት ይቅርታ የሚገኘው በክርስቶስ ብቻ ነው። እባክህ ስለፈጠረ አማርኛ እያወራን ከሌላው ጥቅስ ጋር ይጋጫል እንዴ ትለኛለህ እንዴ? የበላ እና የጠጣ የሚል ምሳሌ እየመሰልኩልህ ከሌላ ጥቅስ ጋር ትለኛለህ። ይሄ እኮ ጥቅስ አይደለም፣ ምሳሌ ነው። ለማርቆስ 16 ምሳሌ ጠቅሼልህ ነው አማርኛው ስላልገባ። ያመነ እና የተጠመቀ ይድናል ብዬ ስልህ አይ ያመነ እዛን ይድናል ከዛ ይጠመቃል ማለት ነው ብለህ እየተረጎምክ ስለሆነ የአማርኛውን አገባብ እየነገርኩ ነው። የበላ እና የጠጣ ይጠግባል ማለት የበላ ይጠግባል ከዛ ይጠጣል ማለት ነው ወይ? የተጻፈበት እንግዲህ በሎጂክ ሄደን በማቴማቲካል ሎጂክ ፕሩቭ እና ዲስፕሩቭ አናደርግም፣ ግን በሎጂክ ሄደን ስናደርግ ለሁለቱም ኦፕን ክፍት ነው። ለምሳሌ ይሄን ያረገና ያረገ ሲባል ተከታታይም ሊሆን ይችላል። ሁለቱም መስት ሪኳየርመንት ላይ ያሟላ ይችላል። ለሁለቱም ኦፕን ነው። አያግሪ ቀጥሎ ይመጣው ግልጽ ያደርገዋል። ለሁለቱም ኦፕን የሚሆነው ለመሰለ ቀጥሎ ያለው ግልጽ ያደርገዋል። ያላመነ ምንድነው የሚባለው? ያላመነ ይፈረድበታል ይላል። እንዴ ግልጽ እኮ ነው። ያልተጠመቀ ለምን ይፈረድበታል አላለንም? እሺ ልመልስልህ ለምን እንደዛ እንዳላለ። እሺ እሱንና በግልጽ ደግሞ የኃጢአት ይቅርታ የሚገኘው በእምነት ብቻ እንደሆነ ሐዋርያት ሥራ 10:43 ላይ በግልጽ ይናገራል። እሱንም አያይዘህ ትነግረኛለህ። እሺ ጥምቀት ራሱ ለኃጢአት ስርየት እንደተባለም አሳይሃለሁ። ምንም ችግር የለውም። ሁለቱም እንደማይጋጭ አሳያለሁ። በመሀል እንዳትገባ ምለውን ግን ስማኝ። እሺ ክርክሩን ትተህ ማለት ምን እለዋለሁ በሚል እንዳሰማኝ እንድትረዳው ስለፈለግኩ ማለት ነው። ማርቆስ 16 ላይ እና አይልም ምናምን ያልከው ወዳጄ ስብ ያለው መግባት ከቻልክ አስገባሃለሁ። በግሪኩም በእንግሊዝኛውም አሳይሃለሁ። በግሪኩ ካይ ነው የሚለው እና ማለት ነው። እሺ እንግሊዝኛውም ላይ ኤንድ ነው የሚለው። አማርኛው ላይ ም ይላል። ም የምትለው እናን ወካይ ነች። አንብ ለጽሁፍ አትቸኩል። ስብ ያለው ብትገባ ደግሞ እዚሁ አሳይ ነበር። አንተ ለጠየቀኝ ጥያቄ ይኸውልህ ያመነ እና የተጠመቀ ይድናል አለና ያላመነ ግን ይፈረድበታል አለ። ያላመነ ይፈረድበታል ማለቱ ያመነ እና የተጠመቀ ይድናል የሚለውን አያፋልስም፣ አያፈርስም። ለምን? ያላመነ ሰው አይጠመቅም። ምን ያላለ ሰው? ያላመነ ሰው ማይጠመቅ ከሆነ ደግሞ ያልተጠመቀ ይፈረድበታል ማለት አይጠበቅበትም። ለምን? ከጅምሩ ያላመነ ይፈረድበታል ብሎ ዘግቶታል። ምን ማለት ነው? በተደጋጋሚ ይህን ምሳሌ እናገራለሁኝና ቀለል ብሎ መረዳት ከቻለን ብዬ ነው። ብዙ ሰዎችም ጥያቄ ስለሚሆንባቸው ማለት ነው። በተለይ በፕሮቴስታንቱ ለምሳሌ የኑኃሚን ገስት ላይ ለመግባት ሁለት ነገር አስፈልጎኛል። እኔ
የመጀመሪያው ቲክቶክ አፕሊኬሽኑን መክፈት ነው። ሁለተኛ ሪኩዌስት መላክ ነው አይደለ? ኑሐሚን ቤት ለመግባት ምን ምን ያስፈልጋል? ቲክቶክ የከፈተ ሪኩዌስት የላከ ኑሐሚን ገስት ላይ ይገባል ካልኩኝ ምንና ምን ያስፈልጓል? ቲክቶክ መክፈት እና ገስት መላክ አይደለ? ግን ቀጥሎ ባለው ጽሁፌ ላይ ቲክቶክ ያልከፈተ ኑሐሚን ቤት አይገባም ካልኩኝ ገስትም ያላከ ማለት ይጠበቅብኛል? አይጠበቅብኝም። ለምን? ከጅምሩ ቲክቶኩን ያልከፈተ ገስት አይልክም። ግልጽ ነው። ከጅምሩ ቲክቶክ ያልከፈተ ገስት አይልክም። ስለዚህ የቃላት ድግግሞሽ አያስፈልግም ማለት ነው። ያልተጠመቀ ይፈረድበታል ማለት ያልተጠበቀበትም ከዚህ አንጻር ነው ማለት ነው። ያመነ እና የተጠመቀ ይድናል የሚለውን እንደ ክርስቲያን መጀመሪያ መቀበል አለብህ። ያመነ ይድናል ከዛ ይጠመቃል እያልክ መቀየር አይጠበቅብህም። ከዛስ ያላመነ ይፈረድበታል። ስለ ፍርድ ስናወራ ትመልስልኛለህ። እሱ ስለ ፍርድ ስናወራ የሚፈረድበት ማን ነው የሚል ጥያቄ ሳነሳ ይኸው ያላመነ ማለት ይቻላል። ያመነ እና የተጠመቀ ይድናል እያለ መጽሐፍ ቅዱስ ሽምጥጥ ማድረግ ግን ተገቢ አይደለም። ሁለተኛ ያነሳው ነጥብ ማለት ነው ልመልስልና አይ ቲንክ ኑሐሚን ሊዘረግፋችሁ ነው እያለች መሰለኝ፣ አላየሁትም በደንብ ግን እንደዛ ነው ያልሽው። አይ ቀጥል። እሺ ቀጥሎ ምንድነው? ለኃጢአት ስርየት የሐዋርያት ሥራ ምዕራፍ 2 ቁጥር 38 ምን ይላል? እናንብበው። አለ አይደል? እየሰማኸኝ ነው? ስንት ነው ያልከው? የሐዋርያት ሥራ ምዕራፍ 2 ቁጥር 38። ኦኬ። ለድህነት የሚልም እጠቅስልሃለሁ፣ ለኃጢአት ስርየት የሚለውንም ሌላም እጠቅስልሃለሁ። እሺ ግን በደንብ ስማ። እንደዚህ ይላል። ይህንንም በሰሙ ጊዜ ምዕራፍ 2 ልከተለ ከቁጥር 37 ጀምሮ። እሺ የሐዋርያት ሥራ ምዕራፍ 2 ከቁጥር 37 ጀምሮ ከላይ ጴጥሮስ ስብከት አለ፣ እየሰበካቸው ነው ስለ ጌታ ስለ ኢየሱስ ክርስቶስ። ከዛ ቁጥር 37 ላይ ይህን በሰሙ ጊዜ ልባቸው ተነካ፣ ጴጥሮስና ሌሎች ሐዋርያት ወንድሞች ምን እናድርግ አሏቸው። ጴጥሮስም መለሰ፣ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። በማን ስም? በጌታ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታም ትቀበላላችሁ ይላል። ምን ታገኙ ዘንድ ነው ያለው? የኃጢአት ስርየት። አንድ በል። የሐዋርያት ሥራ ምዕራፍ 22 ቁጥር 16። የሐዋርያት ሥራ ምዕራፍ 22 ቁጥር 16። እዚህ ጋር ባለው ላይ አጽንተን ሄድ መጀመሪያ። እሺ ይቻላል። እሺ ስለዚህ ኃጢአታችን ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ስለዚህ ሳይጠመቁ የኃጢአት ስርየት የለም እያልክ ነው አንተ። አንዱ ኮንክሉዥን። አዎ ስለዚህ ሳይጠመቁም የመንፈስ ቅዱስ ስጦታንም አይቀበሉም ማለት ነው። ቆይ እሱ ጋር እንመጣለን። እዚህ ጋር በሚለው እንደዛ ነው አይደል? ቆይ አንዴ፣ ቅድም ምን ብለህ ነበረ? ይህን ጥቅስ የጠቀስኩት በጥምቀት የኃጢአት ስርየት ይገኛል ብዬ ነው አይደለ? ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ተጠመቁ የመንፈስ ቅዱስም ስጦታ ትቀበላላችሁ ያለው የተስፋው ቃል ለእናንተ ልጆቻችሁ ጌታ አምላካችሁ ደርሱ ለሚጠራቸው በሩቅ ሁሉ ላሉት ነው እና እያለ ይቀጥላል። ሙሉ ማንበብ ይጠይቃል። ቅድምም ይሄ ክፍል አንዴ ትሯሯጣለህ። በቃ የሆነ ነገር ማታውቀው የመሰለ ነገር ሲመጣ ዝም ብለህ ነው አንዴ ብዙ ነገሮች የምታወራው። አናልፍም። አንዴ ሙሉም ብንረዳ ጥሩ ነው። አንዴ ወዳጅ ለእግዚአብሔር ቃል መታመን ጥሩ ስለሆነ ማለት ነው። እኔ ይህን ክፍል የጠቀስኩት ጥምቀት የኃጢአት ስርየት ያስገኛል ብዬ ነው አይደለም? በላይ ነው። እሺ ክፍሉ ይላል አይልም? ያ ቆርጣ እንደዚህ ካነበብ ነው ኢትሲምስ እንደዛ ሚል ይመስላል፣ ግን ሀሳቡ መረዳት ያስፈልጋል። እሺ ለምን አንተ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በጌታ በኢየሱስ ክርስቶስ ስም ተጠመቁ ይላል። የመንፈስ ቅዱስ ስጦታንም ትቀበላላችሁ ይላል። ቆርጬዋለሁ። ፒተር ሲሰብክ የነበረውን ስብከት ማዳመጥ ያስፈልጋል። ምን አድርጉ ብሎ ነው ሲሰብክ የነበረው? በእምነት ስብከቱን ንገረኝ። አንብበው
ያውልህ አንዴ መድኃኔዓለም ነው 320 ሰዎች ያላችሁ ላለማመን የሚያደርገውን ጥረት ብቻ ተመልከቱ። በቃ እናንተ ይህን ከተመለከታችሁ በቂ ነው። ቆይ ወንድሜ አሁን ምነግርህን ነገር ብቻ ስማ። ወደ ላይ ሄደ የፈለግከው ጥቅስ ጋር ሂድና የጴጥሮስን ስብከትም ንገረን፣ የፈለገውን አድርግ። ይሄንን ንባብ የሚቃረን ቃል በቃል ነው ያነበብኩት፣ ምንም አልጨመርኩም። የሚቃረን ነገር ካመጣ እኔ እዚህ ይቅርታ ጠይቃለሁ። ሂድ ስብከቱን መስማት አለብን ብልሃል አይደለ? ስብከቱን ንገረን ሂድ። እሱን አንተ ስላመጣኸው የፒተር እዛ ጋር ሲሰብክ የነበረውን ስብከት መናገር ቻ ግን እዛው ሐዋርያት ሥራ 10 ላይ በግልጽ ሐዋርያት ሥራ 10 አልሄድልህ በግልጽ ፒተር ለኃጢአት እንዳከፍት ማየት ዲስኳሊፋይ ስትሆን አረባ እባክህ አይደለም እቺ ሌላ ምናውቃለን እና ይሄንን ለማምለክ ስትሆን ሚዩት እያደረገ አዎ እንዴ ሚዩትማ እያደረኩ ነው። ደብቄ እኮ አይደለም ሚዩት ያደረኩ እንዴ አልናገርም። ተው ችግር አትፍራ። እኔ ካልፈቀድክ አልናገርም። እንዴ ለምን ብሎክ ታደርጋለህ? ጌታን ቃል አይደል የምንናገረው? ለምን ትፈራለህ? አይ ኧረ በጌታ እንድናገርም አትገፋፈኝ። ህሊና እንደሌለው ሰው እየሆንክ ያለው እኮ አንተ ነህ። ቃል በቃል የጠቀስኩትን ጥቅስ እባክህ። እሺ አንደኛ በሌሊት የሰጠውንም እንትን ከግምት ውስጥ አስገባ። እንደ ሰው አክብሬ እንደ አንድ ክርስቲያን የሚጠበቅብኝን ላድርግ ብዬ እንጂ በዚህ በሌሊት እንዲህ ሊያውም 3-4 እምነትን እየቀያየርክ ያልከውን አላልኩም እያልክ እየቀያየርክ እንኳን ታግሼ እንትን የምልህ እንደ ሰው አክብሬ ነው። እና ቢያንስ ይህንን መረዳት ብትችል ጥሩ ነው። የመጀመሪያ ነገር የሰጠውን ማስረጃ ዲፌንድ ማድረግ ስለማትችል የሐዋርያት ሥራ ምዕራፍ 10 ላይ ይሄው ኒቆዲሞስ እኮ ማነው? እሺ ስሙ ጠፋኝ። እሱ እኮ መንፈስ ቅዱስን ተቀብሏል ምናምን ብለህ እዛ ጋር ድርቅ ብለህ ልትቀር ነው ሐሳብህ አይደለም። እንጂ የተሻለም ነገር ብታወራ በጣም ይሄ እንትን ስለሆነ ማለት የተለመደ ነገር ስለሆነ አካሄዱን እናውቀዋለን። ቅድም ብዬ ነበር፣ ምናልባት አልሰማ ከሆነ መንፈስ ቅዱስን ማይቀበልም ስትል ቀጥሎ ምን ልታመጣ እንደሆነ ስለማቅ ይህን አልመለስልህም። መጀመሪያ ይህንን ጨርስ ብዬ ነበር። ምሰማው ግን የውስጥን ጩኸት ብቻ ስለሆነ እኔን እየሰማኝ ስላልሆነ ልንግባባ አልቻልንም። ለማንኛውም ግን የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ የኃጢአት ስርየት ታገኙ ዘንድ ምን አድርጉ አላቸው? በጌታ በኢየሱስ ክርስቶስም ተጠመቁ አላቸው ብዬ ስልህ አይ የጴጥሮስን ስብከት መስማት አለብን ብልሃል። የጴጥሮስ ስብከት ከምዕራፍ 2 ዘሎ 10 ላይ አልሄደም አለ። ከፍ በልና የጴጥሮስን ስብከት ነግረህን ከዛን እኔ ያነበብኩትን የቁጥር 38 የሚቃወም አንጣ ነው ያልኩ። 10 ቦታ እርገጥና ርዕሱን ሽፍት አድርገው አላልኩም። እሺ አካሄድን ደግሞ ማናቀው እንዳይመስልና አጉል አራዳ ልሁንም አትበል። እሺ የጠየኩን ጥያቄ መልስ። የቁጥር 38 ለኃጢአት ስርየት የሚለውን የሚቃወም ማስረጃ ስጠን። ከረጅም ጊዜ በኋላ አሁን በሌሊት መጮህ አለብኝ። የስ ምንድን ነው የዚህኛው ሀሳብ? መጀመሪያ ሪፔንት አድርጉ ከዛ በኋላ ተጠመቁ የሚል አይነት ፎርጊቭነስ፣ ለኃጢአት ይቅርታ። ቃሉን ራሱ ብታየው ፎርጊቭነስ ኦፍ ሲንስ ይላል። ስለዚህ ፎርጊቭነስ ኦፍ ሲንስ ሪሌትድ ቱ ሪፔንት ከመመለስ ጋር ወይ ከንስሐ ጋር ነው የሚገናኘው እያለ ያለው እንጂ ይሄ ብቻውን ምንድን ነው ከኃጢአት ተመለሱ ብቻ አይደለም፣ ወይም ደግሞ ከኃጢአት ይመልሳል እያለ አይደለም። የኃጢአት ይቅርታን እያነገረ ያለው በትክክል 41 ላይ ወረድ ብለ ያው 241 ላይ እዛው ላይ የሚናገረው ላይ ልክፈተው ጴጥሮስም ንስሐ ግቡ 38 ላይ ንስሐ ግቡ። ዚስ ኢዝ ዘ ፈርስት እንትን ነው ጴጥሮስ ሲናገር የነበረው። ኃጢአታችሁ ይሰረይ ዘንድ እያላችሁ በኢየሱስ ክርስቶስ ተጠመቁ ሲል ንስሐ ግቡ ብሎ ነው የሚጀምረው። ይሄ ነው አሁንም እዚህ ጋር ቢሆን ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ተጠመቁ ለማለት ዘ ፈርስት ዋን ኢዝ ንስሐ ግቡ ሪፔንት ማለት ነው። እዚህ ውስጥ ነው ኃጢአት ስርየት ያስገኛል። የስ ለዛ እኮ ነው ያን እኮ ነው የመጣው ላይ ያለው ጥምቀት በራሱ እንዴ አሁን እኮ የሆነ እድል አሰጠኝም። ትልቁ ችግር እሱ ነው። አይ ጠይቄ ሰሽ ቀጥል። እሺ ስለዚህ ጴጥሮስም ያለው ኃጢአታችሁ ይሰረይ ዘንድ በኢየሱስ ተጠመቁ አላለ። ገብተህ ውሃ ውስጥ ስትጠመቅ ኃጢአት ይሰረይ አላለም። ንስሐ ግቡ። ያን ነው የምንለው እኮ የመጀመሪያው እምነት ወይም ደግሞ ወደ ውሃ ቅድም የሞተ ሰው የሚቀበርበት ነው። ስለዚህ ንስሐ
ወደ እግዚአብሔር መመለስ ነው። ሪተርን ፍሮም ሲን ነው። መጀመሪያ እምነት ነው፣ ወደ ክርስቶስ መምጫ ነው። ዘን ወደ ወደ ጥምቀት እንሄዳለን። ስለዚህ እያደ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ አለ። ይሄን ቃል ደግሞ ከመጽሐፍ ቅዱስ ሐሳብ ጋር አይለያይም። ሐዋርያት ሥራ 10 ላይ በግልጽ የኃጢአት ይቅርታን በእምነት እንደሚገኝ በግልጽ ይሄው እዛው 10:38 ላይ ይናገራል። ከ38 ጀምሮ ብናይ መንፈስ ቅዱስ ሁሉ ይሞላባቸዋል። ከዛ ነው ሄደው የተጠመቁት። ኢዮብ ለአንተ ራሱ የእውነት ቢሆነስት የተጠመቁት ተው ከኃጢአታቸው ተመልሰው ሀሳብን ጨርስ። ሀሳብን ጨርስ። ደግሞ አንተ መክረኝ ግፍ ነው የሚሆንብኝ። እግዚአብሔርን እኔ እምነቱን ትምህርቱን ለህሊና ማይታመን ነገር ነው የምታደርገው። እሺ እኔ እንደዛ ሆነ ተሸቅጧል። እኔ በጣም ይመች ብቻ ጨርሰው አንተ ያሳብና እዛው ላይ ሐዋርያት ሥራ 10 ላይ ሲሰብኩ በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። የኃጢአት ስርየት ኦኬ የተያዘ ነገር ነው። እኔ ብዙ መነጠል አልፈልግም። ቅድም ስናገር የነበረው ግን የኃጢአት ስርየት በእምነት ያው በስሙ የኃጢአት ስርየት ይላል። በእርሱ የሚያምን ሁሉ የኃጢአት ስርየት እንዲቀበል ይላል። ኦኬ በኋላ ይሄን ሲናገር ይላል። ቆይ ይሄን ሲናገር መንፈስ ቅዱስ ወረደ ሞላባቸው ይላል። ከዛ ነው መጨረሻ የተጠመቁት እነዚህ ሰዎች በመንፈስ ቅዱስ ተሞልተው። ይሄን ለማወቅ ቢፈልግ ሐዋርያት ሥራ ምዕራፍ 10 ከቁጥር 43 ጀምሮ እስከ መጨረሻው ቢያነብ ፍንትው አድርጎ ግልጽ ያደርጋል። በፍጹም አታቆምም። ስለዛ እንድጠቅሳት ነው ዝም ያልኩህ። እሺ አሁን ምክንያቱም ግን እያወቅኸው ተው አንተ ልጅ ተው። ለእግዚአብሔር ቃል እንደማትታመንና ፈጽሞ የሚነሱትን ነጥቦች ምንም እንደማታውቃቸው ነው በዚሁ አጋጣሚ እያወቅኩ ያለሁት እንጂ እውነት ለመናገር ማለት ነው ህሊና የሚባል ነገር አለ። ቅድምም ብያለሁ። ለህሊናው ማይታመን ሰው መቼም ለእግዚአብሔር አሁን እዚሁ ጋር ሀሳብ አመንጭተህ አሁን እዚሁ ጋር ታወራለህ። በጣም ይሄ ድፍረት ነው። የምናወራው እኮ ስለሆነ ፖለቲካ ፓርቲ አይደለም፣ ስለ እግዚአብሔር ቃል ነው። እና በዚህን ያክል ደፋር መሆን በዚህን ያክል እኔ ይቅርታ አድርግልኝ በፍጹም ሚዩት አድርግና ስማ እና በዚህን ያክል መሄድ እኔ ከባድ ነው ብዬ አስባለሁ። ለማንኛውም ክፍሉ የሚለውን መጀመሪያ ላንብብላችሁ። ጴጥሮስ እንግዲህ ጥያቄ ጠየቁት፣ ምን እናድርግ አሉት። ከዛ መለሰላቸው። ምን አላቸው? ንስሐ ግቡ። እሺ ንስሐ መግባት አለባቸው። ከዛስ ኃጢአታችሁ ይሰረይ ዘንድ፣ እንግሊዘኛውም የሚለው ይህንን ነው በአጽንኦት የሚያሳየው ማለት ነው። የኃጢአት ስርየት ታገኙ ዘንድ ወይም የሚያደርጉት ምንን? ንስሐ ገብቶ መጠመቅ ለኃጢአት ስርየት እንደሆነ ነው የሚናገረው ቃል በቃል። ይሄ እንዴት ነው ሊቀየር የሚችለው? ይሄ እንዴት ነው በዚህን ያክል አጠማዙ እንደዛ አድርጎ የራስን ሀሳብ ማሸከም አይሆንም። ክፍሉ ቃል በቃል የሚለው ይህንን ነው። ንስሐ ግቡ፣ እሺ ኃጢአታችሁ ይሰረይ ዘንድ። እንዲህ ታደርጉ ዘንድ ከተባለ ቀጥሎ ያለው ምንድን ነው? ውጤት ነው። ታደርጉ ዘንድ ነው የሚለው። ምን ታደርጉ ዘንድ? ምን ታገኙ ዘንድ? የኃጢአት ስርየት። ከዛስ ተጠመቁ። በማስም በጌታ በኢየሱስ ክርስቶስ ስም ተጠመቁ። ከዛ የሐዋርያት ሥራ ምዕራፍ 10 የሐዋርያት ሥራ ምዕራፍ 10 አንብበው አውዱን ተረድተው ከሆነ በሐዋርያት መካከል በተለይም በጴጥሮስ አሕዛብ መንፈስ ቅዱስን እንዴት ይቀበላሉ የሚል ጥያቄ ስለነበረበት እግዚአብሔር ምላሽ ሰጠው። የሚያሳየው እሱ ነው። አንድ ብቸኛ ጥቅስ መንፈስ ቅዱስን ተቀበለ የሚል እሷኑ ጥምቀትን ለመቃወም ሲጠቀሙት በጣም ነው የሚያስገርመው። ጴጥሮስ እኮ ቃል በቃል ጥምቀት ያድናል ብሎ የተናገረ ሐዋርያ ነው። ከጴጥሮስ ትምህርት ጋር ለማጋጨት መሞከር በራሱ ሚራክል የመግባትና እንትን ማለት ሞራሉን ስለሌለው ወይ ስለሌለሽ ልሳብሽና በሚዩት ሁኚ። በዚህ እንትን የሚል ሰው ምንም የማያውቅ ሰው ነው። በዚሁ አጋጣሚ ልንገርሽ ወይ ልንገር ብዬ ነው። ስለዚህ ያንን ጠቅሶ የሚቃወም ለማስመሰል መሞከር ትክክል አይደለም። ለኃጢአት ስርየት ይላል። እሺ የሐዋርያት ሥራ ምዕራፍ 22ም ላይ ለጳውሎስ ሳውል ሳለ የተነገረለት ነገር አለ። ምን አለ? በደማስቆ መንገድ ጌታ አገኘው። ከዛስ ወደ ከተማ ሂድ። ከ3 ቀን በኋላ ከተማ ገባ። ሐናንያን አገኘው። ሐናንያ ምን አለው? ከኃጢአት ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ አለው ይላል። ምን ሲል? ተነስቶ ሲጠመቅ ከኃጢአቱ ምን ይላል? ይታጠባል ይላል። ይሄው መጽሐፍ ቅዱስ ቃል በቃል ነው የሚለው።
የሮሜ 6 እንኳን ትንሽ ጠጠር ሊል ስለሚችል ይቅረብ። እስማማለሁ። አሁን ቆይ ሚዩት አድርግ። እስማማለሁ ትላለህ አንተ። እስማማለሁ አልስማማም የሚል ፕሮግራም ነበር እኮ። ሚዩት አድርግ አንዴ። ወደ መንፈስ ቅዱስ ተሞልቷል። ይሄን ሲናገር አንዴ ሚዩት አድርግ። ጳውሎስ እሺ ቆይ አንዴ ጴጥሮስን ልጨርሳትና ጴጥሮስ ደግሞ በመጀመሪያዊቱ መልእክቱ ላይ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። ምን አለ? ያድነናል። አይ ጴጥሮስ አንተ ያድነናል ብትልም እኔ ግን አላምንም እያሉን ነው ማለት ነው ወንድሞቻችን። እሺ የሐዋርያት ሥራ ምዕራፍ 22 ምን ነበር ያልከኝ? ጳውሎስ ምን ብሏል ያልከኝ? ኖ ያልኩ ያለበት አሁንስ ለምን ትዘገያለህ? ተነስና ስሙን የጠራ ተጠመቅ ከኃጢአትህ ታጠብ የሚለውን መጀመሪያ መንፈስ ቅዱስ ሞልቶበታል። ሐናንያ እጁን ጭኖበት መንፈስ ቅዱስ ሞልቶበት የእግዚአብሔር ልጅነትን አግኝቶ ከዛን የተጠመቀው ነው። አሁን ቅድም እንዳልከው ቆይ ፒተርም ሌላ መንፈስ ቅዱስን በተቀበለ ጊዜ የኃጢአት ስርየት አግኝቷል ወይስ አላገኘም? አግኝቷል። በሰማይ የተከናወነውን በምድር መፈጸም ነው ጥምቀት ብለን እኮ ነው እኛ የምናምነው። መንፈስ ቅዱስን የተቀበለው በጌታ ኢየሱስ ክርስቶስን ባገኘ ጊዜ ነው ወይንስ ደግሞ ከ3 ቀን በኋላ አናንያን ባገኘ ጊዜ ነው? መንፈስ ቅዱስ የተቀበለው ሐናንያን ባገኘ ጊዜ ነው። ያ ኢንካውንተር ነበረው። እሺ ሐናንያን ባገኘ ጊዜ ነው። ጌታ ኢየሱስ ክርስቶስን ባገኘ ጊዜ ተገልጦለት ስለነገረው ክርስቶስ ለሐናንያ ሄደው አምኗል ወይስ አላመነም? ጌታ ኢየሱስን ባገኘ ጊዜ አምኗል ወይስ አላመነም? ምን ማድረግ እንዳለበት አሳያለሁ ነው ያለው። አልጠየቅኩም። እኔ ምን ማድረግ እንዳለበት ይነግረዋል አይነግረውም አይደለም ጥያቄ። አምኗል ወይስ አላመነም ነው ያልኩ። አሜን። እንግዲህ አሁን መሰለ ኢዮብ እኛ የምናወራው ይሄን እምነት ምንም አልመሰለኝም። የጠየቅኩ ነው አንዳንድ ስናወራ እኛ ሰዎች ነን። የጠየቅኩ ጌታ ኢየሱስ ክርስቶስን ባገኘ ጊዜ አምኗል ወይስ አላመነም ነው። ምን መሰለ ብለን እኔ እግዚአብሔር አይደለሁም በእግዚአብሔር ዘንድ የተከናወነውን በቃ በእግዚአብሔር ዘንድ የተከናወነውን እኛ እንደምንረዳው እንደ ሰው ከመጽሐፍ ቅዱስ እንደሚለው እንናገራለን እንጂ ማዳን በእግዚአብሔር ዘንድ የሚከናወን በሰማይ የሚከናወን ተግባር ነው። ኢዮብ አንተ ዳን አትዳን እኔ እርግጠኛ ሆኜ መናገር አልችልም። በእግዚአብሔር ዘንድ ስለኔ መዳን መች ጠየቅኩ? ኤግዛክትሊ ሲጀመርም ታውቃለህም እኮ አላልኩም። ጳውሎስ ጌታ ኢየሱስን ባገኘ ጊዜ አምኗል ወይስ አላመነም ነበር ያልኩ። አሁንም እኔ ለምሳሌ አምን አንተ ሰው እኮ አምናለሁ ስላለም እኮ እግዚአብሔር ነው የሚያውቀው ሰው ማን እንዳመነና እንዳላመነ። እሺ እግዚአብሔር ነው የሚያውቀው የሚለውን አሁን እኔ የምቃወም ማስመሰለን ለማውራት ነው። ልታጋጭ ነው እንደዛ ሳይሆን ኢዮብ አንዳንድ ጊዜ እንደ ሰው ብዙ ስናወራ እግዚአብሔር ዘንድ የሆነው ቦርደር መጣት የለብንም። እሺ አንዴ የሐዋርያት ሥራ ምዕራፍ 22 ላይ ጳውሎስ ሳውል ሳለ ማለት ነው ጌታ ኢየሱስ ክርስቶስ ለምን ታሳድደኛለህ ካለ በኋላ እና እኔ የናዝሬቱ ኢየሱስ ነኝ ካለ በኋላ ምን ብሎ ነበረ ጴጥሮስ? ማነው ጳውሎስ? ጌታ ሆይ ምን ላድርግ ወይም ምን አድርግ ዘንድ ታዘኛለህ ብሎ ተናግሮ ነበር። ጌታ ሆይ እያለው አምኖ ነው ሳያምን? ጌታ ምንም አምኖ ሊሆን ይችላል፣ ግን ጌታ ሆይ ስላለ አምኗል ብለን ማድረግ አንችልም። ጌታ ሆይ የሚለኝ ሁሉ አይድንም ብሏል ራሱ ኢየሱስ። ጌታ ሆይ ስላለ 100% አምኗል ብለን ኮንክሉዥን ይሄው። አንተም ብዙዎች ጌታ ሆይ እያሉ አይደል ከሰብ ኢየሱስን እኔ አላመኑም ብዬ ማስባቸው፣ ግን በዛ ሰዓት ግን ጌታ ሆይ ማለቱ አምኖም ሊሆን ይችላል። የጳውሎስ ሳያምን ነው። ተመልከት ማለት በቃሽ፣ ተመልከት ብቻ ዝም ብለህ ክርስቶስን ያሳድድ ነበረ ማለት ክርስቲያኖችን ማለት ነው። ከዛ በደማስቆ መንገድ አገኘውና አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። የሚያሳድድ ያውም የሄደው ራሱ ምንድነው ለማሳሰብ ደብዳቤ ይዞ ነው። እና ራሱ የሚያሳድደውን ሲያገኘው ጌታ ሆይ ይለዋል ማለት ገዳዩ ራሱ ኢየሱስን ጌታ ሆይ እያለው ነው። ሳያምንበት ነው ጌታ ሆይ እያለ ያለው ማለት ነው። ይሄዳል ሐሳቡ እንዴት ነው? የኔ ሐሳብ አሁን ቅድም ካልነው ጋር እንደ ሐሳብ ቴዎሎጂካሊ ይሄ እንደዚህ ነው ብለን ኮንክሉዥን መስጠት አንችልም የሚል ነው እንጂ እኔ ማምነው በዛ ኢንካውንተር ታይም ጳውሎስ ዳግም ተወልዷል፣ አዲስ ሰው ሆኗል። ሳያምን በዛ ኢንካውንተር ታይም እኮ ሳያምን፣ ለዛ ነው ያመነው ስለተቀየረ ነው ልቡ ብዬ ነው እኔ ማምነው። ስለዚህ ጳውሎስ ከማመኑ በፊት
ልቡ ተቀይሯል፣ ድነት አግኝቷል ማለት ነው። ቀደም እንዳልከው ሪኮግናይዝ ኢየሱስ ክርስቶስን እንደ ጌታ ሪኮግናይዝ አድርጓል። እዛው ነው ሰሚት ያደረገው ማለት ከእምነት በፊት ማለት ነው አይደል? ኢየሱስ ሲገለጥለት እዛው ሰሚት አድርጓል እኮ። ስለዚህ ከእምነት በፊት ነው ይሄን ያገኘው። ተቃውሞው ኢንድ አድርጓል፣ ሰሚት አድርጓል። ኢየሱስን እንደ ክርስቶስ ሪኮግናይዝ አድርጓል። ይሄን ያገኘው ማብራሪያውን ተውና፣ ቅስበታዊ ነው ዘገ የተከናወነው ተግባር። ኦኬ በጣም ጥሩ። ስለዚህ ተመልከቱ እና እኔ ፐርሰናሊ በዛ ሞሜንት ልቡ ተቀይሯል ብዬ አምናለሁ። እሺ ጎበዝ፣ በቃ አንዴ ብቻ ስመኝ። እምነት ብቻን አፈር አስበላው ወንድማችን። ምን ብሎ ጳውሎስ በራሱ አላመነም፣ ልቡ ተቀይሯል። ስለዚህ ከማመኑ በፊት ራሱ ጌታ ኢየሱስን ሲያገኝ እሱ ከኃጢአት ነፃ ወጥቷል፣ ድህነትን አግኝቷል። ስለዚህ ጳውሎስ በእምነት አይደለም የዳነው፣ ከዳነ በኋላ ነው ያመነው። ካልቪኒዝም ማለት ነው። ጳውሎስ እምነት ብቻ ብሎ ማስተማር አይችልም ማለት ነው። ምክንያቱም አስቀድሞ ምንም መሆንም ስላለ ልክ እንደሱ መዳንም ስላለ ማለት ነው። ስለዚህ እምነት ብቻ የጳውሎስ ትምህርት ሊሆን አይችልም። እሱ ራሱ በዛ መንገድ አልዳነም እያለን ነው ወንድማችን። ክፍሉ ግን እንደዛ ይላል ክፍሉ የሚለው ኢዮቤ ክፍሉ የሚለው እኔ እኮ አሁን የኔን እንትን ነው አሁን ፖይንት ለማድረግ ሳይሆን ሀሳቡ ላይ እዛው የምናየው ላይ በጳውሎስ ኢንካውንተር አንተ እንዳልከው ጌታዊ ያለው ሰሚት ያደረገው ለጌትነቱ ተቃውሞው እንደቆመ ይሄ የሚያሳየው የጳውሎስ ኢቨን እኮ አናንያ ሲሄድ የተገለጠለት እየጸለየ ነው ጳውሎስ ይላል። ያላመነ ሰው እንዴት ይጸልያል? ያልዳነ ሰው እንዴት ይጸልያል? ልቡ ሳይቀየር እንዴት ይጸልያል? አምኗለሁ ብዬ ስጠይቅህ እኮ ወንድሜ አሁን ለኔው መልሰህ እኔኑ ተወቃሽ ልታደርገኝ ስትታገል ነው። ተወቃሽ ሳይሆን እኔ እኮ ፐርሰናሊ እንደዛ ነው ማምነህ ብዬ ነው። አይ ከተቃወምከኝ ብዬ ነው እኔ ለመቃወም ሳይሆን ቅድም አምኗለሁ ብዬ ስልህ በጣም ብዙ ቦታ ሄድክ። ምን ሁሉ አልክ መሰለ? ማዳን የእግዚአብሔር ነው፣ እኛ እኮ እንዲህ ነው ልንል አንችልም ሁሉ አልክ። አየህ እኔ የጠየኩ ግን ምን ነበር? አምኗለሁ ነበር። አሁን ዞረ ተሽከርክረ ምን ብለህ አምኗል እያልከኝ ነው። ታዲያ ቅድሙኑ መልሰህ ለምን ቢሆን 100% አሁን ቢሆን ጋር ሄዳ ነው ብዬ ይሄውልህ ጋር ሄዳ ነው ብዬ አልናገርም። እግዚአብሔር አይደለሁም እኔ ሲጀመር አንተ ምን ይመስልሃል ካልከኝ ግን እኔ ከዚህ ሁኔታ አንፃር ኮንክሉዥን ደግመ እግዚአብሔር አይደለሁም እንዳትለኝ። አይደለም እግዚአብሔር ክርስቲያንም ነህ ብዬ ስለማላምን ማለት ነው። ያልተጠየቅከው ነገር ነው የምታወራው። ለማንኛውም አምኗል የሚለውን ብቻ ተቀበልኩና በአጭሩ አስቀድሞ አምኗል። እሺ በቃ ጌታን በዛ ሲያገኝ አምኗል። የመጨረሻ ጥያቄ እዛች ነጥብ ላይ ማለት ነው። አስቀድሞ በደማስቆ መንገድ ካመነ በአመነ ቅስፈት የኃጢአት ስርየት አግኝቷል አላገኘም ስል ቅድም አምኗል የኃጢአትም ስርየት አግኝቷል ስላልከኝ ማነው ሐናንያ የኃጢአት ስርየት ታገኝ ዘንድ ቶሎ ተጠመቅ ያለው ለምንድን ነው? ሁለቴ ነው እንደ ኃጢአት ስርየት ያገኘው? ምንድን ነው ያልከኝ? ሶሪ እየተቋረጠ ነበር። እሺ ምንድን ነው ያልኩ? ጳውሎስ በደማስቆ መንገድ ጌታን ሲያገኝ ድኗል፣ አምኗል፣ የኃጢአት ስርየት አግኝቷል ብለኛል አይደለ? እንዳታብራራ ነው አይደለም? ነው ጥያቄን አልጨረስኩ። እሺ ስለዚህ ጥያቄው ምንድን ነው? አሁን በደንብ አድርገህ ስማ። በደማስቆ መንገድ ጌታን ሲያገኝ ካመነ የኃጢአት ስርየት ካገኘና ከዳነ ለምንድን ነው ከ3 ቀን በኋላ ሐናንያ ሲያገኘው ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ያለው? ሁለቴ ነው እንዴ ከኃጢአቱ የሚታጠበው? አሁን ጥሩ ጥያቄ ነው የጠየቀኝ። እንግዲህ ከሰማኝ እድል ከሰጠኝ ስለዚህ እኛ ቅድም እንዳልኩ ድኗል፣ ልቡ ተቀይሯል፣ አምኗል ምናምን ብያለሁ። ኢቭን ከዛም አልፎ መጥቶ ጸልዮለት መንፈስ ቅዱስን ተሞልቷል። የእግዚአብሔር አይደል እጁን ጭነ ጸልይለት ለሐናንያ የተባለው መንፈስ ቅዱስም ይሞላል አይደል ያለው። ሄደ መጣ ጳውሎስ እጁን ጭኖ ጸልየለት ሐናንያ መንፈስ ቅዱስ ተሞላ። አይኑ ላይ ያለው ቅርፊት ሁሉ ወደቀ። ከዛስ አሁን ተጠመቃ ነው። አየህ እኛ እንደምንለው ጥምቀት የኃጢአት ይቅርታ ማግኛ ዲክላሬሽን ነው። ለዛ ነው እኮ እያልን ነው። መጀመሪያ ነበር ይሄ ሁሉ ሳይሆን እኮ የሰውየ መንፈስ ቅዱስ ሁሉ ተሞልቷል። ኢየሱስ ጋር ተገናኝቷል፣ ልቡ ተቀይሯል። ስለዚህ ሄዶ ግን ምልክት ነው ማለት ነው። ስለ አናንያ እያደረገ ያለው ኃጢአት አናንያ እያለ ያለው ቆያ የቱ ጋር ነው ምልክት የሚለው? ምልክት የሚለው የትኛው ቁጥር ላይ ነው? ምልክት ማለት
ምልክት ያልከው እኮ አንተን ሐናንያ እያለ ያለው ተነስና ታጠብ እያለ ያለው ኃጢአትህ ኦልሬዲ ስለተሰረየልህ ማለት ነው አይልም። እንጂ ገና ሊሰረይልህ አላለም። ትልቅ ውሸት እየዋሸ ነው። እግዚአብሔር ቃል ላይ ያለው ኃጢአትህ ስለተሰረየልህ ሳይሆን ፕሮፌት ሚዩት ተራ የሚባል ነገር አለ። አንድ ሰዓት ያክል ሰምቻቸዋለሁ። ሰዓት ቢኖረን ብዬ ነው። ሰዓትም እየመሸ ስለሆነ ሌሎች ድረስታቸው እና ቆይ አንዴ እና ብላ ትቀጥል። ክፍሉ የሚለው ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጥበሃል ሳይሆን ከኃጢአትህም ታጠብ ነው ያለው። ታጠብና ታጥበሃል ይለያያል። እሺ ታጥበሃል ከሆነ ኦልሬዲ ያለፈ ነው። ታጠብ ከሆነ ግን መጪ ነው። እሺ እና አማርኛም ላይ ችግር እንዳለን የተረዳሁት። እናመሰግናለን። እሺ ፕሮፌት ታች ስጽፍ ስላየው ነው ያስገባው ወንድሜ። ሌላ ቀን እንገናኛለን። ይበቃል። እሺ ፕሮፌት። እሺ የጌታን ስም የሚጠራ ሁሉ ይድናል ይላል ሮሜ ላይም። ኢዮብዬ በጣም አመሰግናለሁ። አዎ ልጅ ሰሶችም ይጠራሉ። እነማን ናቸው ግን የሚድኑት ነው ዋናው ነገር። እታችሁን ታብታብ እያረክ ስማ። በመጨረሻ እሺ ፕሮፌት ወይ ዮባ እንዴት አለ ወንድሜ? ሰላም ነው ሆይ? ፖዝ